ወዲህ ወዳ የሚሽከረከረው ማለት ነው። she has zero information ባይምሮ የተሰበሰበና ባይምሮ የተሰገሰገው ነገር ነው እያወጣ የምትደፋው እያወጣች የምትሄደው። ከስር የሚሰሙ ሰዎች ነው የሚያሳዝኑኝ ማለት ነው። በጣም ይገርማሉ። እና በሰው ላይ ክፉ መናገር ባልሆነ ነገር ላይ ነው እያሉ የሚያወሩት ነገር ያሳዝናል። እኔ ፍቺ ልጨርስ አልጨርስ ምን ላድርግ ምናምን ማንም አያውቅም። ኢንፎርሜሽን ምንም ኢንፎርሜሽን የላቸውም። እና ጥሩ አይደለም ማለት ነው። እኔ ፐርሰናል ላይፍ ማንም ህይወቴ ውስጥ አያገባውም። የማደርገውን ነገር አያገባውም። በሰላም ነው የምኖረው፣ በፍቅር ነው የምኖረው። በቃ ማንንም ሰው የጎዳሁትም የለም፣ ማንንም ሰው ያሳዘንኩትም የለም። ግን ይቺ ልጅ የሚናገራት ስለሌለ እኔም ዝም ስላልኳት በቃ ጥማታ ትለፈልፋለች። በቃ ሲሪየስሊ በጣም ተሳፍር ሰው ነች። ሆነ ለመናገር አትበጥንም፣ እሷ ጋር ገብተህ መልስ አትስጥ ምናምን ተውልድ። ግን ውሸት ሲበዛ መስላል ይባላል። በግ ሲሄድ ውሻን ያዝከው ሲል በመጨረሻ አውርዶ አየው ይላል። እና እውነት ነው በአህያ እንደያዝኩት ብሎ ማለት ነው። ውሸት ሲበዛ ያደርጋልና ኤኒዌይስ በቃ ብዙ መናገር አያስፈልገኝም። ግን ያው በቃ በጣም ያሳዝናል ብቻ እንትኖች። ቴንክ ዩ። በተረፈ ሜሊ ከልቤ ነው። በጣም ሰው ነች። ያለ ነገር ብትዘግበን ተከይፈሃል። ቆይ እንዲህ ተሳስቀን ተጫውተን እንቁርቲን አቃጥለን እዚህ ጋር እኮ ውሸት ሲደጋገም እውነት ይሆናሉ። ጨዋታው በጣም ሲደጋገም እውነት ይሆናሉ። ስለዚህ እቺ አንድ ክፍት አፏን ከፈተች ብሎ የሚያዳምጣት የእሷ ተከታዮች ማንም ደንቆሮ ማንም አይሰማትም። እግዚአብሔርን ነው የምልህ። እኛ ዞዬን የምናውቀው ለምን እንደሆነ ልንገርህ። ሆዴ ነው እኛ የምናውቀው። ገብቶሃል አባባሌ? ሆዴ ልዘግብ ለምን እንደሆነ ልንገርህ። እሷ ማይና የመረጠች ነው የምትረግጠው። እንደኔ አይነቱን መውጫ መግቢያ የሚያሳጣትን መተንፈስ ያቅታታል። የማይናገራትን ትመርጣለች፣ ትረግጣለች፣ ትመርጣለች፣ ትረግጣለች። ዝም ተባለች። ስለዚህ ብዙዎቹ ዝም ብለው ካሁን ትሻላለች ብለው አልፏል። ከዚህ በኋላ ተረዋል። ልጆቿን በትን አይደል እንዴ ቁጭ ያለችው ጅባችን። ይሄ ፍቅር መልካም ይመስለኛል። አንተና ሆዲን አንድ ቤት ቁጭ አደረጋ። እውነት አይ ፍቅር እንዲህ ነው። ለሰላም አንድ ላይ እንቆማለን እንጂ ለሰላም አንድ ላይ እንቆማለን። በየቤታችን ስራውን እንሰራዋለን። ጃስ ተባብላችሁ አሁን እዚህ መጣችሁ። ነገሩ ምንድን ነው? አይ በምንወዳት ልጅ ላይ ተመጦ እኮ አላስቻለውም እሱ። ማነው? ምንድን ነው የተመጣው? ሜሉዬን ቀቅላለች በላት። ማነች? እንቁርቲና ያንተ ሚስት። እሷም እኮ ተሳሳተች። ሜሉዬ ማ ባለች ሶስት ጊዜ ደነገጡ እንዳለ ኢትዮጵያ ህዝብ። ቤት ማለት ነው ወይስ ብትሰድበው ነው ደስ የሚለው? በፈለገው ነገር መጠራራት ይችላል እኮ። ይሄ እኮ ቢግ ዲል አይደለም። ቆይ ልጠይቀው። አንደበቴን ደግሞ ሰው ቃል ሊመርጥልኝ ነው? ጅቦ ከዚህ በፊት ያሰቃዩ እንዳይበቃቸው ምንም የማላቅ ልጅ ወስደው በማንነቴ ሳይቀር በምን ሳይቀር ከፖለቲካ ጋር ከማንነት ጋር ስንት ነገር አጋጭተው አሁን ደግሞ ጭራሽ ደግሞ ላይፌ ላይ ደግሞ ጭራሽ እንዳልኖር ማለት ነው። ምን ስላረኩኝ እኔ ምን ስለበደልኩኝ እኔ ፍራሽ ነው ደነገጥሻታ? ምን ታርግሷል እንዴ? ደግ አደረኩኝ። ቆይ ሜሉ አንዴ። ስለዚህ እንቁርቲ ፎንቋ ነበር እያልከኝ ነው? ምን ያስደነግጣታል? ማለት እንቁርቲ በጣም ዞዬን እኮ ጨቀጭቀው ነበር ለበርካታ ዓመታት። በሱ ያዘልኝ አሁን ተቀይራ ሜልዬ አስቧል። ምን እየተካሄደ እሷውን ያስማማኛል። ቦያ ይህን ጊፍት በካሽ አድርጉልኝ ምዕመናን። እኔ እንደዚህ አይነት ነገር አይመቸኝም። በካሽ ስሜን በጥሬው ይሻላል። በጥሬው ነው እኔ ጋር እውነት ነው። አሁን ያ ሁሉ ቀርቶ አሁን ሜሉ ልንል ነው ሶሻል ሚዲያ ላይ። አዎ በቃ አሁን አጀንዳ ቀይረናል። ሰዎች ተዋደውልናል። ስድብ አቁመናል። ሜሉ መቼ ነው ሰርጋችሁ? ሜሉዬና ዞዬ እያልን ነው። ወሬያችን እንደሱ ነው። ዞዬ በልጅ አንተ ዞዬ እኮ ነው እንቁርቲ ስትል አልሰማ? ዞዬ ዞዬና ሜሉ መቼ ነው ሰርጋችሁ እያልን ነው የምናወራው ከዚህ በኋላ። እንቁርትዬ ደግሞ መቼ ነው የምታርጭው ነው የምንለው፣ የሚያገባ ስለሌለ።
ምክንያቱም ሲበዛ ማንም ተራጋጭ ይሆናል። ጌታ ምስክሬ ነው። ይቅርታ ተባባላችሁ ከቦስ ጋር ወይስ ጸባችሁ እንዳደረ? ከቦስ ጋር ትንሽ እንቆይ ተመችቶኛል። አሁን እንግዲህ ይሄንን ምክንያት በማድረግ ሁለታቸው ትታረቃላችሁ። ተመችቶኛል። እኔ እኮ የሚያመቹ ነገሮች አሉኝ። ሆዴ ጋር ሙድ የሚይዘው ሙድ እኔ ግን በዚህ አጋጣሚ የሽቦ አልጋ ያልከው ግን ምን አስበህ ነው? እሱንማ ምንም ውሸት የለው። መቅዴ ተጨርሶ ገጥሞልህ አይደል ያለው አባቴ። ይቺ ተንከሲስ ጋር ገብተህ ኧረ ጤነኛ ነኝ እግዚአብሔር ይመስገን። ከምር ጤነኛ ነኝ አሁን እግዚአብሔር ይመስገን እንጂ ያቺማ አግኝታ የማታውቀውን ፋፈሽ ያለ ልጅ አገኘች፣ መጥምጣ ጨረሰችው። እስቲ ዝም በይ ሜሉ እንጫወትበት። የጎረምሶች ጨዋታ ብታያት እንዴት እንደምትወደው ወላዲተ አምላክ ማንን ኦፍኮርስ እኔ ነኝ የማውቀው። እኔ በስመ አብ ወመንፈስ ቅዱስ እኔ ያየሁትን አይቻለሁ። እዚህ ደብሮሽ እኔ በጣም ነው የምትወደውና ኧረ በስመ አብ ይሄን የመሰለ ልጅ እንዴት ነው የማትወደው? ድፍረትሽ ይሄ ማለት እኮ ዞይ አንቺን አይወድም ማለት እኮ ነው። እንዴ ትቀልጃለሽ እንዴ? አረ ቤቢ ነገር አመረሩት ትላለህ። ቤቢ ነገር ወደ እውነት ነገር ወሰዱት፣ ወደ እውነት ነገር ወስደውታል እነሱ። ትቀልዳለች እንዴ? እውነት ትወደው። አሁን ራሱ በሰከንድ ብሎ ቢደውልላት ጨርቋን ጥላ ነው የምትመጣው። ጨርቋን ጥላ የታወቀ ነው። እና ዞዬ ያለውን ፈቅዳሉ። አሁን ጅቦ አንዴ ዞይ ምንድን ነው ስልክ እየያዘ ተቸገረብኝ እኮ እየደወሉበት ነው። ታውቃለህ ስንት ሴት እንደሚቀናብኝ እኮ ዞይ መልስልኝ። የኔ ጥያቄ አልተመለሰም። ዞይ ምን ነበር ጥያቄው? ታንክ ዩ ቬሪ ማች። ተቀብለሃል አይደለ? ሜሉ ልጃችንን ሰጥተናል። ተቀብለሃል? ሄሉ ማለት ከሆነ ለመናገር ሺዝ አሜዚንግ በጣም መልካም ሰው ነች። ሰው አሁን እዚህ ጋር የሚሉት የሚያወሩት ምናምን ማንነት የሌላት ሪስፔክት ያላት ሰው የምታከብር መልካም ሰው ነች ሆነን ለመናገር እና አብሶሉትሊ ጥያቄና መልስ የለውም። እሷ የእሷ ነው እንጂ እኔማ ድሮ ነው ሜካፕ ያደረኩት። አእምሮ ጨርሰናል። እሷን ጓብዬም አስተካክለዋል። ያንተ ይለቅልኝ በቃ ጠርሳችኋል። ሌላ የምትቋመጡ ሜሉን የምትሉ ዞይ የምትሉ አክትሟል። ሌላ ቦታ ፕሮግራም ፈልጉ። እሷን ጠይቃት። እሱን ብቻ ነው። አንቺስ ምንድን ነው እሷን እንደሚወድሽ? አይ ቅድም የሴት ልጅ አባባልን ስማ። ምን አለች መሰለህ? እኔ በሚገባኝ ቋንቋ አፋጣት። ምንድን ነው አፋጣት? ተረጋጋ። ሴት ልጅን አታፋጥም። ያማል እንደ አንድ ሰው ሴት ልጅ እሱ አውርቶ የሚጨርሰው ነው። ግን ያለችውን ልንገራ በስካቦኛ እኔ በሚገባኝ ቋንቋ የሴት ቋንቋ ይገባኛል። መልካም ሰው፣ ጥሩ ሰው፣ ለብዙዎቹ ደራሽ መልካም እንደሆነ እንደኔ የተገፋ ሰው ነው ስትል ባህላዊ አይመስልም። ግን ሜይ ቢ አይ እወደዋለሁ ምናምን ይወደኛል ምናምን ማለት ነው። ባህላዊ ሴት ነኝ እኔ ሲጀምር በጣም ወደ ባህላዊ የማዘነብል ባህላዊ አንተ ፈጣጣ ነህ ጅቦ። አንተ ጋር የሚቀርቡት እንትን ራሱ የውስጥ አገልግል ራሱ አይለብሱም። ከአንተ ጋር የሚቀርቡት ተው ጅቦ ዮናስ፣ እግዚአብሔርን ይሄ ነገር እውነት ነው። ግን ማለት መደናነቅ እኮ ነው አሁን እንጂ ጨረስን እኮ ያሟል እንዴ ሰውዬ። ጨረስን እኮ እኛ በቃ አስረክበናል። ዞይ ሌላ ቦታ ባገኘው አልፋታውም፣ እሷን ሌላ ቦታ ባገኛት አልፋታም። ድር ያለው እኔ ስራዬን ጨርሻለሁ። ምንድን ነው የምታወራው ጅቦ? ድር ያለው እኮ እኔ በቃ አደረስኩኝ። ሀላል እንዲሆን ነው የምፈልገው። ዞዬ በካሽ አድርገኝ እኔ አደራ ቁጥሬን ልክልሃለሁ። ሰው እንዳይ ሰው ባለጌን እውነት ነው። ሰው ሲያይበት ጥሩ አይደለም። ይህን አይተው ደግሞ ፕሌን ገዛ ይለዋል። ስለሆናችሁ ነው እንጂ ከዚህ በኋላ መስጠት የሚባል እዚህ ሶሻል ሚዲያ ላይ የለም ማለት ከዛ ሙድም ወጥቷል። እግዚአብሔር ክብሩን ይውሰድ። በጸሎት እንደምንም ከዛ ሙድ ወጥቷል። እናንተ አሁን አይለኛ እንዲያውም ጀርመን ላይ የሆነ ቢዝነስ
አሜሪካ ላይ ቢዝነሶች አሉት ሰውየው። ተከፋፍቶ ማየት እንፈልጋለን። እነ እንቁርቲ ስቅስቅ ብለው ሲያለቅሱ ማየት እፈልጋለሁ፣ ምኞቴ ነው። ለምን ሜሉዬ አክቲቭ ሰው ናት፣ መስራት የምትወድ ሰው ናት፣ ጀግና ሴት ናት። እዛ ላይ ደግሞ አንድ አሜሪካ ቢዝነስ፣ ጀርመን ላይ ቢዝነስ፣ ስቅስቅ ብሎ ማልቀስ የእነ እንቁርቲ ባህሪ ነው። አለቀ። ምን ይፈጠራል ከዚህ በኋላ? ይሄ ነው የኔ ህልም። ጠላት ሲቃጠል ማሳየት፣ ሰው ሲዋደድ ዲያብሎስ ብቻ ጌታ እንዴ መረረው እኮ ሰውየው። እየመጣች ተረግጠዋለች፣ እየመጣች ተረግጠዋል። የእሷ አልበቃ ብሎ ወደ ሜሉ ተሸጋገረች። አይ በቃ ለመናገር ከእግዚአብሔር ምስክሬን በጣም ልክ ሰው ሲያከብሩት የማይከበር ሰው በጣም የሚያሳዝናል። ገባሽ? ምንም እኔ አይ ሪስፔክትድ ሄር። መጀመሪያ ሲጀመር አላቃትም ችልች። እኔ ባቃ ኖሮ ሲጀመር አልገባም ነበር። ግን እግዚአብሔር ስላለች እግዚአብሔር የምትሰማ የምታውቅ ስለመሰለች ነው ገብቼ ላወራት የፈለግኩት የነበረ። ግን በጣም የተዋረደች እንደሆነች ያየሁት ይሄኔ ነው። በጣም ዲስሪስፔክትፉል የሆነ ምስክሬ ነው። በጣም የተረገመ ማንነት ያላት ነች። እግዚአብሔርን በጣም ያሳፈረች ዲስፖይንት ማለት እግዚአብሔርን የሚያምን ሰው፣ እግዚአብሔርን ስም የጠራ ሰው፣ የእግዚአብሔር ቤት ውስጥ ያለፈ ሰው እንደዚህ አያወራም። በማታውቅ ማንነቴ ነው እየጠራችኝ ያሰደበች ያለች እና በጣም የምታሳፍር ሰው ነች። እኔ አክብሬያት ነበር መጀመሪያ ላይ፣ ግን ሰው ራሱን በራሱ ነው የሚያዋርደው እና ታረጋችሁ ከእሷ ጋር እንዲህ በነገር አይገርምም? በጣም እንዴ! ኧረ በስመ አብ ቫይራል ሆንኩኝ እኮ ቫይራል ነው። ኦልሞስት 4 መስሎኝ ነበረ። መረረው እግዚአብሔር ምስክሬ። በቃ ሰው የማይናገር ሰውን ተናጋሪ የሚያደርጉ እኔ ካሁን በኋላ ዝም አልልም። there's no way man ካሁን በኋላ there's no way ምንም አይገባትም። ይቺ ሰው አይገባትም። መጀመሪያ ራሷ ትዳሯን ታስተካክል፣ ቤቷን ታስተዳድር። እኔ እሷን የሚሰማ ሰዎች ነው የሚገርመኝ እኮ። ምክር እኮ ኤክስፒሪየንስ ያለ ሰው ነው ምክር መምከር የሚችለው። ሴቶች ነው ተሰብሰቡ ምናምን ብላ መናገር የምችል ለባሎቿ እንኳን ያልሆነች ለወለዱላት ሰዎች ያልሆነች ባለጌ ሰው ነች ሲጀመር ማለት ነው። እንኳንስ አይደለም ምክር ለመምከር ብቃት ሊኖራት ነው እንዴ። አክብሬ በስልክ ካልደወልክልኝ ብላ አልደውልም ስላት ስልኩ ሰጣኝ። ከሞመ በጣም ባለጌ ነች እኮ። No, I'm serious, but I'm so disrespectful. No. I have a number, man. 30 ሺህ ጊዜ ደውል እያለች ሲጨቀጭቀኝ ነበረች። አልደውልም። I'm serious. እንቁርቲ ሰምተሻል? አይደወልም። እንቁርቲ አይደወልም። አንዴ ላሽቃብጥበት እንጂ ካሽቃበጥኩ አይገር በደንብ ላሽቃብጥ። በሕግ አምላክ ሂድበት ማኛ እንቁርቲ ለሜሉ እንጂ ለአንቺ አይደወልም። እንቁርቲ አይደወልም። ስቅስቅ ብለሽ አልቅሺ። አይደውልም። ስልክሽን ብትልኪ ምን ብትልኪ አይደውልም። ፈንጂ ለካይ ነው ሚስጥሩ። በኢየሱስ ስም አይደውልም። እንቁርቲ ከእያንዳንዱ ሴት ጀርባ ከእያንዳንዱ ሴት መገብ ጀርባ ምን አይነት ሰዎች እንዳሉ አያችሁ። ግን እግዚአብሔርን እናንተ ለህሊናችሁ ፍረዱ። ወንዶች ዝም ስላሉ ብቻ ተመልከቱ። እንግዲህ ቀስ እያለ ሲወጣ ማለት ነው። አሁን ነግረኝ ራሱ ቢሆን ኑሮ ለኔ ጥሩ ነበር። ይሄንን አየህ፣ ይሄንን ባለማወቄ ይሄን ሁሉ ነገር ስንት ነገር ፈጠረች። አንዳንዴ ስሜት አድርገሽ ነው የምታስወጪው እንደዚህ አይነት ነገሮችን። ገብቶሻል? ቀስ ብለሽ በማዳመጥ ያበዛ እኔ ሪስፔክትፉልኝ ነው። ሰው ሁሉ ሲቆጣኝ ዝም የሚገባው በአንድ ቆሻሻ ቤት ነው ዝም የሚገባው። ዝም በቃ ማለት ይካን ጎ ዴር ሲሉኝ እኔ የምትሰማ መስሎኝ ነበር። አይምሮ ያላት ገባ። በጣም ማፈሪያ የሆነች ሰው ነች። እግዚአብሔር ምስክሬ ነው። በጣም ነው ያዘንኩባት። በጣም ነው የምታሳዝነው። መጀመሪያ ላይፏን ታስተካክል። እግዚአብሔር ከተቀመጠችበት ቦታ የማትነሳ አንድ ቦታ ዘላለም የምትቀመጥ እግዚአብሔር በጣም የምታሳፍር ሰው ነች። አይ አም ቬሪ ዲስአፖይንትድ። ኧረ ዘውዬ ተጀምሯል። እሷ እኮ ዊልቸር ላይ ስላለች ዊልቸር ላይ ነው ያለችው። ነው ይቅርታ፣ እኔ እንደዚህ አይነት ሰው አይደለሁም። ሲያልፍም አይነካኝ። ግን አይ አም ቬሪ ዲስአፖይንትድ። በጣም ነው ያፈርኩባት። ከእሷ በላይ የገረመኝ ሰው የሚያዳምጧት ሰዎች ናቸው። የሚያዳምጧት የሰው ልጅ በችስ ቆሻሻ ነገር ነው አይምሮ የሚስበው፣ ወይ ደግሞ ያልሆነውን ነው ተብሎ የሆነ ምናባዊ ታሪክ ሲተረክለት ጆሮ ሰጥቶ ይሰማል እንጂ ትናንትና እኮ ጎበዝ ያለቻት ሰው ነች እኮ። ጎበዝ ብላ እዚህ ያወራቻት ሰው ነች። ከሆነ ተመልሳ ደግሞ እንዴት ብላ የምትከራከር ያለች በጣም ስድ ነች። እግዚአብሔርን የማይፈራ ማንነት ያላት ማለት በውሸት ሰውን ስትከስ
ማለት እግዚአብሔር የሚባል አምላክ እንዳለ እንኳን የማታውቅ በጣም ያሳፍራል። ይኸውላችሁ ትልቁ ነገር የእንቁርቲ ጉዳይ ማለት ነው ምንም ጫፍ እንኳን ሳትይዝ ነው። እሺ ጫፍ እንኳን በዛ ላይ ደግሞ አንዳንድ ሰዎች አሉ በቃ ሰዎች ደስተኛ ሆኑ ወይ ደግሞ ዝምተኛ ከሆኑ ለመርገጥ ለመናገር ገብቷል አባባሌ ስም ለማጥፋት በቃ የምትነሳ ሰው ልጅ እናቃታለን እኮ በተለያዩ ሰዎች እኮ አይተናታል። እቺ በጣም ልጆቿን ከሽሮ መብላት ያላወጣች አንድ ከካም ሴትዮ ልጅ እኔ በግልጹ እስከማቃት ማለት ነው። እና ኤሪ ይቅርታ ነው ቦታ አይደለም ልክ ነሽ ቦታ አይደለም ምናምን ለምትሉኝ አመሰግናለሁ። ግን በዚህ ቦታ ነው የተሰደብኩት። ስለዚህ መልስ መስጠት እዚህ ቦታ ነው ቦታ ስለሆነ አይደለም ግን this is the place እዚህ ቦታ ነው ስለተፋው እዚህ ቦታ ነው ቦታ አይደለም ማለት አትችይም። የሚሰድቡትን ሄደሽ እንደዛ ባያችሁ ነገራችን ላይ የሚሰድቡትን ሄደሽ ለምን አትይም? ለምን ተዋይም? አየህ የሚገርም እንደዚህ አይነት ሰዎች ወዳጆች አይደሉም። ጌታ እናንተ እንደዚህ አይነት ሰዎች ማለት በሁለት ቢላው የምትበሉ ናችሁ። ሄዳችሁ እዛ ጋር ታወራላችሁ። ያሰ የሚያስረግጡት እንደዚህ አይነት ሰዎች እና ሰውን ሲገባ እያረጋችሁ አሳብ ይመስላችሁ ቦታ አይደለም ምናምን ቦታውማ አይደለም። ለምን ሄደሽ እዛ ታያትም? ቆይ ሜኑ ልንገር፣ ለምን እዛ ሄደሽ እሷን ታያላልሽ? እንደዛ ባያት 3 ዓመት ሙሉ ሲረገጥ ለምንድን ነው ታያላልሽ? ዳስታብ ሰጠች ወሬኛ ቅዱሳን ጅቦ ዘግብ እንግዲህ የሚወራው ስለ እንቁርቲ ምናምን ነውና እኔ ደግሞ ላወራም ልሰማም የፈለኩ የዙና የሜሉ ነገር ነው። እናንተ ወደ ሌላ ነገር ነው የምትሄዱት። ዞዬ ጨረስን። ምን አባ ነው የምትፈልገው? ቆይ ድረና አለ እውነት ማጣራት እሷን ተዋት። ይሄ ነገር እውነት ነው ወይ ማለት ማለት አልገባኝም። እንደ ድንጋጤም እንደ ደስታም እንደምንምና እውነት ነው ወይ ቤቤው ሀቅ ነው ወይ ነው ወይስ እሷ አስፈላጊ ነገር አይደለም። ራሴ ልጨርስበት። አዎ ይባልልኝ እንዴ? አዎ እንፋቀራለን፣ እንዋደዳለን። ከዛ ላጥ ብዬ ወደ ሀሜት ይገባሉ እንዴ? ኖ የሰው ልጅ እኮ ማንም እኮ ከእንቁርቲ ውጭ እኮ የሚጠላላ ሰው አለ ብዬ እኮ አላስብም። እንቁርቲ አሁን ትዳር ይበልጣል እንቁርቲ። እኔ አሁን ለጅቦ ልጠይቅ ለራስ ጅቦ፣ ይቺን የመሰለች ልጅ ዞዬ ቢከየፍባት ይገርማል? እሺ መልስልኝ። ቻው አዲስ አበባ ምንም ምን መልስልኝ ጅቦ። እስቲ ቦስ እስቲ ዝም በለው። አሁን እቺ ጥፍሯውላ የሚበላ ልጅን ዞዬ ተከየፈባት ወደዳት ቢባል የሁለቱን ግንኙነት ያወቅነው በእንቁርቲ ነው። በሷ የኢየሱስ ደግነት ማን ይናገርለት? ይሄው አንቺ ተናገርሽለት። አከተም ምስክሬን ሰው ያለ እኮ መደናነቅ እኮ ነው። ትዳሩ ነው ለማረጋገጥ ነው። ሰው የሚራራ እግዚአብሔርን የሚፈራ የምሬን ነው። እግዚአብሔርን የሚፈራ ጅቦዬ ተንፏቋል። አባቴ በቃ መለስኩልህ እንዴ? እሺ አይ እኔማ ሰርጉን መቼ ነው ምናምን ስለዚህ ነው እንጂ ስለ እንቁርቲ የማውራቱ አቅሙ እኮ እንትን ብሎኝ ነው። አሁን እዚህ ጋር ነው ምን መሰለህ፣ አሁን እንዳልኩ ዞይ ዝም አለ። ገባ 3 ዓመት ሙሉ ተረገጠ ዝም አለ። መልሳ ይቅርታ ታስጠይቀዋለች፣ ትመለሳለች። ገባ ብዙ ጊዜ ማለት ነው ዝም አለ። አሁን ደግሞ አሁንም እኮ 3 ዓመት ትጨምርበታለች በዚህ ጉዳይ። አይ ከዚህ በኋላማ አናቷን ስላላት አትመልስም። አሁንማ ጓ ስላለባት ትፈራለች። እኔ ሴት ነኝ ልንገርህ፣ ይሄ ነገር ያጠፋፋል፣ ህይወት ያስከፍላል፣ የምሬ ነው የምነግርህ። ሰውን ምንም ሳይበድላት ዝም ብላ እንዲያለች ይሄ ጥሩ አይደለም። መስከኝ ስራ ላይ ሆኜ ነው ግን የሆነች ነገር ልልሽ ነበረ። አንቺ ቆንጆ አይደለሽም፣ ራሱ ቁንጅና ነሽ። እና ዞዌ ደግሞ እኔ ምን አይነት ፋራ እንደሆንኩ የገባኝ ለካስ የዮኒ ምርቃት ለት ከጎኔ ነበር። ከዛው ተንበርክኬ ለራሴ እንደመሰለኝ ለዚህ ሰውዬ ጌታ ወይ ሚስት ስጠው ብቻውን ነው ብዬ አዞታት ማነው ሞዴሬተር ካለችልኝ ሰው ቦስ ምንድነው ዳዳ የምትይው? አይ እኔ እኮ አጠገቤ ቁጭ ብሎ ለራሴ እንደመጸለይ ለሌላ ሰው አሳልፌ ስጸልይለት ነበር። አይገርምም? እግዚአብሔርን ኤኒዌይ ይመቻችሁ። ቴንክ ዩ ዞዬ። አይ የኔ ቦታ በእውነው ነገር ሰርቷል ማለት የዛ ጊዜ በጣም መልካም እግዚአብሔር መንፈስ ያለበት እግዚአብሔር የምታመልኪ የምታከብሪ በጣም ልዩ ሰው ነሽ። በእውነት ጌታ ይባርክሽ። በጣም አስታውሳለሁ። በጣም እግዚአብሔርን
ስታመልኪና ይብዛልሽ፣ ተባረኪ። በእውነት እግዚአብሔር የምታፈቅሪ የእግዚአብሔር ፍቅር የገባሽ ሰው ነሽ እና በእውነት መንፈስ ደስ ይል ነበር። ተባረኪ። አሜን። ዞዬ በጣም አመሰግናለሁ። ኤክስፔክት እንደዛ አላደረኩም። በእውነት ማለት ሰዎች መንፈስን የመረዳት የመመርመር እንትን አላቸው። ስፔሻሊ ቤተክርስቲያን ላይ ነው ውስጤን ለእግዚአብሔር ሰጥቼ ነው የማመልከው። የዮኒ በጣም እግዚአብሔር ይባርክ። የእውነት ወደ በአማርኛ ማምለክ የናፈቀኝን አይነት አምልኮ ነው የነበረው። እንደ ሰው ብዙ ብንስትም ግን እኔ ሁልጊዜ ልቤ ወደ እግዚአብሔር እንዲሆን ምናምን ነው የምፈልገው እና በጣም አመሰግናለሁ። እውነት አስደነገጥክኝ። ስራ ላይ ሆኜ ነው ስላስገባችሁኝ በጣም አመሰግናለሁ። ቴንክ ዩ ዞዬ። ተባረኪ እናት። ሶሪ እኔ ደግሞ አንቺ ሞሽን አላወኩም እንጂ አንቺማ ለእኔ ራስ በውስጥ ጽፈሽልኛል። ቴንክ ዩ አልሽኛ ሜሉዬ ብለሽኛል እና ቴንክ ዩ። እኔ ቆንጆ አንቺ ከሆንሽ ልክ ነሽ። ቅድም እንትን ያልኩት አንቺ አልመሰልሽኝም እና እናመሰግናለን። እንደዚህ መልካም የሚያስበውን ሰው እናመሰግናለን። እኔ አሁን እያልኩ ያለሁት የምታዝን መስላ በቤተሰብ መካከል የተዋለዱት ሰዎችን ቅሬታ ውስጥ እንዲገቡ እያደረገች የበለጠ በተለይ ደግሞ ሴቶች ላይ የምትፈጥረው ተጽዕኖ ባሎቻቸውን እንዲጠሉ፣ ሴቶች ባሎቻቸውን እንዲጠሉ፣ እንዲሸሹ በቃ የሆነ የለም ልጆች በቃ ከእናትም ከአባትም ጋር ሳይገናኙ ብቻቸውን እንዲያድጉ ተጽዕኖ እየተፈጠረ ነው እዚህ ሶሻል ሚዲያ ላይ። ከእንደዚህ አይነት አደገኛ መርዝ በተለይ በቤተሰብ መካከል ገብተው ጥልም የሚዘሩ ሰዎችን አትቀበሉ፣ ግድ የላችሁም። በተለይ እንደዚህ የተጎዳችሁ ምናምን መስሏችሁ የሚሰማችሁ ሴቶች ስለ ወንድ መጥፎ ነገር ያሰው ስለተናገረ የሄዳችሁ አእምሯችሁ መጥፎ ጥላቻ እንትን እያላችሁ ወንዶችን አትጥሉ፣ አትሽሹ። የምሬን ነው። በማታውቁት ነገር ላይም ደግሞ አስተያየትና ሀሳብ አትስጡ። ይሄ ትክክል አይደለም፣ ትክክል አይደለም። ይሄ በፊልም ዜራ ሆነች እንጂ ሚዲያ ከፍታ ሆነ ለመናገር የተሳሳተ ኢንፎርሜሽን በቃ ዝም ብላ ሆነ የሮግ ጣቢያ ነች። ጌታ ምስክሬ ነው። እና በጣም ትገርማለች። ሰው እንዴት እሷን የሆነ በቃ ወንድነት ተሰማት ከእሷ ሰው ኢንፎርሜሽን ተቀባይ እንደሆነ አድርጋ ተሰማት። ከበሽ ላይክ ሊትራሊ እሷ የኢንፎርሜሽን ማህደር መሰለች። በቃ የፌክ የሆነ የሐሰት ገባሽ። ድሮም እናንተ ከአባታችሁ ከዲያብሎስ ነው ይላል መጽሐፍ ቅዱስ። ምክንያቱም ዲያብሎስ ብቻ ነው ውሸት የሚናገረው እና ይቺ ደግሞ የታመቀ ውሸት ነው ያላት። ታሪኳ ወሬዋ ሁሉ በጣም የሚሸት ነው፣ የሚያስጠላ ነው። በጣም ሰውን የሚያራብ ዲስሪስፔክት የሚያደርግ እኔ እሷ የሳለችው ዞዊ እኔ ለራሴ ያስጠላኛል፣ እውነት ለመናገር ማለት ነው። ያ የሳለችው ማንነት ያ የሳለችው ዞዊ በጣም ይደብራል እኮ በእውነት አስናት ሁዋያ እቺ ባለጌ ነች። ጌታ በጣም እርጉም መርገም ሰው ጌታ ምስክሬ ለሷ አንተ መልካም ሰው ነህ። ማንም ይሄን ያውቃል። አሁን አንተን እኔ ራሴን አውቃለሁ፣ የሚያውቁኝ ሰዎች ያውቁኛል። ገባሽ ማውራው። ይቺ ግን የምትስልሽ ማንነት ፖርትሬት የምታደርገውና የምትስለው ማንነት በጣም የሚያሳፍር ማንነት ነው። በጣም በቃ የሆነ ጋጦጥ የሆነ ተመክራ ማታቅ የእግዚአብሔር ነገር ጌታን የቀመሰ ሰው ከአፉ መናገር የማይገባውን ንግግር የምትናገር በጣም ብልግና ሰው ነች እና በጣም የሚያሳፍር ነው በእውነት። እግዚአብሔር አምላክ ይጠብቃት በእውነት። በጣም እስናገድ አሁን እንደዚህ ሲባልላትማ የበለጠ ነው ሳድስ የሚላት። ግን ዋናው ነገር ምንድን ነው? መጠንቀቅ ያለባችሁ ሴቶች፣ በተለይ ደግሞ የተዋለዳችሁ የተዛመዳችሁ፣ በምንም መልኩ በቤተሰቦቻችሁ መካከል ክፍተት አትፍጠሩ። የራሳችሁን ሰው አሳልፋችሁ አትስጡ። ማናችሁም በወንዱም በሴቱም በኩል ማለት ነው። ካልሆነ ጠላት ምንድነው የሚፈልገው? የራሱን ህይወት በትኖና የራሱን ልጆች ሜዳ ላይ አስቀርቶ ማለት ነው። ልክ እናንተንም ደግሞ እንደዛ ማስቀራት ነው የሚፈልገው። ለልጆች ክብር ሲባል እናትም አባትም ሚዲያ ላይ ወጥተው መተቸት በጭራሽ የለባቸውም። ለልጆች ክብር ሲባል ሁሌም ቢሆን ማንም ሰው እኔም ልሁን ማንም ሰው ይሁን የራሱ ጉዳይ። ልጅ ካለ ግን ለልጅ ክብር ሲባል እኛ ስነ ስርዓት መያዝ ወላጆች ስነ ስርዓት መያዝ መቻል አለባቸው። በወላጆች መካከል ደግሞ ገብታችሁ የምታስቡ መስላችሁ ጎረቤት ነን ሴት ጓደኛ ነኝ ብለሽ መርዝ የምትረጪ ማለት ነው። ልጅ ያገናኛቸዋል እነዚህ ሰዎች። ልጅ አለ። ልጆች እስካሉ ድረስ አንድ ናቸው። በስጋ ቢለያዩም ልጅ እስካለ ድረስ ግን አንድ ናቸው። እንደዚህ አይነት መጥፎ ስፒሪቹዋል ያላቸው ሴቶች መንቃት መቻል አለባቸው። አትቀበሉ፣ ወደ ህይወታቸው አታስገቡ። ባሎቻችሁን እንድትጠሉ ወንድን ልጅ እንድትጠሉ የሚያረጉ ሴቶች አሳቢ መስለው አዛኝ መስለው በውስጡ ግን በማር የተለወሰ እሬት ይዘው የሚመጡ ሴቶችን አታስተናግዱ። በነፍስም ትጠየቃላችሁ። የእናንተም እንደዛ መሆን የእናንተ በሐሳብ አለመግባባት ልጆች ይሰቃያሉ፣ ልጆች ይጎዳሉ።
ሰዎች በሐሳብ ቢለያዩ እንኳን ለልጅ ሲሉ ግን አንድ ጠረጴዛ ላይ ቁጭ ብለው የልጆቻቸውን ልደት በአንድ ማክበር መቻል አለባቸው። እንደዚህ አይነት ሶሻል ሚዲያ ላይ ያሉ እንደዚህ አይነት ሴት ግን ልጆቻቸውን እንኳን የልጆቻቸውን ልደት አንድ እንኳን አድርገው እንዳያከብሩ፣ እንዳይተሳሰቡ፣ እንዳይረዳዱ የበለጠ ክፍተት እየፈጠረች አለመግባባት እየፈጠረች ግጭትን የምታባብስ የትኛዋንም ሴት በህይወትሽ አታስነግድ። ብልጥ ሴት ከሆንሽ እንደሱ አድርጊ። እኔ የምለው ብልጥ ወንድ ከሆንክ እንደሱ አድርጊ። እኔም ሌላ ልዘግብሽ እዚህ ጋር የፌክ አካውንቶቿ የእንቁርቲ ራሷ በ3 በ4 አካውንት መጣ ሌልቲ ሀቀኛ ጎበዝ ሴት ናት እያሉ ራሳቸው ይጽፋሉ ደጋግመው። ጌታን ራሷ እንቁርቲ ናት። እንቁርትዬ አይዞሽ ራስሽና አሞግሺ፣ የሚያሞግስሽ የለም። መርዝ ነሽ አንቺ። ሰው ሲዋደድ አትወጂ፣ ሰው ሰላም ሲሆን አትወጂ። ያልተናገሩሽን ሰዎች እንዳሳደድሽ ነው። እንቁርትዬ መድኃኒትሽ እኔ ነኝ። እኔ ልጆችሽም በትነሽ እማታሳደጊ አሁን እንኳን ልጆችሽ የሉም አጠገብች። ምን አለ ጂም ብትሄጂ፣ ጂም ሄደሽ ዙጥ ዙጥ ብትይ ምን አለበት? እንቁርትዬ ምን አለበት? አሁን ይኸው ምንም አላመጣሽም። አሁን ምን መጣ? ምን ተፈጠረ? እስቲ ንገሪ። ምን ዞይ እግዚአብሔር ምስክሬ 2 ዓመት አብሮ አይደለ ተለያይቷል። 2 ዓመቱ ነው። በ2 ዓመት እና ምን ይፍጠር እና ቁሞ ይቅርልሽ እና ገለቴ ቅንቅና ምን ትልታመጪ? እኔ እዚህ ጋር አንድ ነገር ቅንቅና ልውረድ። ጋይሶች ሁላችሁም እዚህ ጋር ትልቁ ነገር መታሰብ ያለበት ልዕልቲ መርዟን እየረጨች ያለች ሴት ነች። በብዙ ቦታ በተለያየ ይሄ ፖለቲካ አይደለም፣ ይሄ ፐርሰናሊ የሰው ፕራይቬት ህይወት ነው። ገብቶሻል? እና በቃ አትሊስት እሷን የሚከተሉ ብዙ ደንቆሮች አሉ። አትሊስት ቀና ዞር ብላችሁ ማየት መቻል አለባቸው። አንድ ሰው ቢዋደድ ቢፋቀርም ቢጣላም የዛ ሰው ፐርሰናሊቲ ነው። ፕራይቬቱን መንካት አይመለከታትም። ገብቶሻል አባባሌ? ይሄ ሰው ሰብስቦ ቁጭ ብሎ ስለከሌ ማውራት መጀመሪያ የራሷን ላይፍ ታስተካክል። የት ላይ ነው ያለሁት? ከዛ ከዊልቸር ላይ ተነስታ በዛ እግር የሚያህል እጆቿ ማለት ነው። ገብቶሃል አባባሌ? የምትሰራውን ስራ አትሊስት ማስተካከል መቻል አለባት። እኔ ዞዬን አውቀዋለሁ በማውቀው ደረጃ ማለት ነው። 1-2 ጊዜ እንኳን ጠርተነው ጋብዘነው የማያሳፍረን ሰው ነው። ትልቅ ትንሽ ብሎ የማይመርጥ ሰው ነው። በጣም ማመስገን የምፈልገው ነገር ለመርዳት ጫፍ ላይ ያለ ሰው ነው። ሰውን እንደዚህ አይነት ሰዎች ሰድበናቸው ወይ ደግሞ አንቋሸናቸው ማጥፋት አንችልም። ለምን? ብዙ የሚደግፋቸውና ብዙ የሚወዳቸው ሰዎች ይኖራሉ። ምክንያቱም ለድሃው እንኳን እግዚአብሔር ነው የምልህ እኔ 1 2 እንኳን ጋብዣዋለሁ። ለድሃው መጥቶ ያለ ምንም መሰሰት ነው በቃ ፋስት ገንዘብ ያስገባላቸው ማለት ነው። እኛ አይደለንም በቃ በጣም ለተቸገሩ ሰዎች ማለት ነው። እንደዚህ አይነት ሰዎችን ለማጥፋት የሚፈልጉ ሰዎች እንደዛች እንቁርቲ አይነት ቁጭ ብላ ወይ ሰው አትረዳ ወይ ሰው አታስረዳ ምንም የምታደርገው ነገር የለምና በዚህ ደረጃ ደግሞ ተነስታ አንድን ሰው አታክ አድርጎ ስም አጥፍቶ ማጥፋት የሚቻልበት መንገድ ይሄ ድሮ ቀርቷል። የሚከተላት ሰዎች ሊኖሩ ይችላሉ። እኛ ግን እስከምናውቀው ደረጃ ድረስ ሰው ሲዋደድ ይሁን እንኳን ደስ አለን ልንል የሚገባን ሰዎች ነን። ካልፈለገን ደግሞ አርፈን ቁጭ ማለት ነው ያለብን እንጂ ሰው ፕራይቬት ውስጥ ህይወት ውስጥ ተገብቶ ይሄ መፈትፈት ማብኳት ይሄ ተገቢ አይደለምና የምትከተሏት ሰዎች አትሊስት የሆነ ተው ወይ ደግሞ አቁሚ ብትሏት ደስ ይለኛል። የሚመለከታቸው ሰዎች ይመለከታቸዋል። ይሄ ራሱ ቴማ ሆኖ ራሱ እዚህ ጋር መቅረብ አለበት ብዬ አላምንም ነበረ። ከመጣ ደግሞ አንድ ሰው ስሙንም ማጥራትም አለበት እስከ ጥግ ደረጃ ድረስ ያው ስለዚህ ቦታውን ቢመጥነውም ባይመጥነውም ዞዬ እዚህ ጋር መጥቶ ስለራሱ ነገር መናገር መብት አለው አንድ ሰው። ስለዚህ ይሄንን ነው ልንፈልገው። የሚመቻችሁ ያራዳ ልጆች በመስመር እንገናኛለን። መስመር ላይ ፈልጋለሁ ሆዲ አሁን ግን ለሰላም ግን አብረን መቆማችን ግን ደስ ይለኛል። ምክንያቱም ለፍቅር ማንም ሰው አብሮ እጅ መተያያዝ አለበት ለበቃ እና የሆነ በጣም እንወዳት እህታችን ናት። እንዴ ሜሉ በጣም ሪስፔክት አለ። አሳልፈን ለእንቁርቲማ አንሰጥሽም። እንቁርቲ ይመቻችሁ። ጅቦ ደግሞ ምንም አላስፈላጊ ጥያቄ ጠይቀህ እዚህ ጋር ምንም የሚመለከት ነገር አይደለም። በቃ በቤት ቁጭ ብለህ ማውራት ትችላለህ። እዚህ ጋር ባሁን ጥያቄዎች ካሉ ሞዴሬተር ስላለኝ አወርዳለሁ። ጅቦዬ ይመላለሳል እዚህ ቤት ምን አስበው ይሄ ነገር
ቁም ነገር እኔ አላስፈላጊ ሜሉ እኔ አላስፈላጊ ነገር ምናምን ማውራት እንደማልወድ ታውቂያለሽ። ዮናስ ቦስም ታውቃላችሁ። ግን የሚበጀው ምን መሰለሽ፣ አሁን ከዚህ በፊት እሷ ጋር ለበርካታ ጊዜ ሲሰዳደቡ ስትሳደብ ነበር፣ ብዙ ነገር ስታወራ ነበር። አሁን ደግሞ እንደገና ነገሩ ተቀስቅሶ በአንቺ በኩል የሆነ መታሰብ አለበት። አሁን ማንም ሰው እኮ መጥቶ ሊሰድባት ይችላል። ዮናስም እኔም ቦስም ምናምን ሊሰድባት ይችላል። እንደዛ ሳይሆን ነገሩ መጀመሪያ ስርዓት መያዝ አለበት። እግዚአብሔርን የሆነ አንዳንድ የሚያስጠላ ነገር ወደ ሌላ ነገር ነው የሚሄደው። የሚሉ በጣም እየነገርኩ ነው። አሁን ይሄ በጣም እንዲህ በሌሎች ሰዎች ዮኒም እኔም የተለያዩ ሰዎች ከመሳደብ ይልቅ ማናገሩ ነው። ይሄ ህይወት ይመስለኛል። እንደ ቀልድ አላየውም። አሁን ኦፍኮርስ አንድ ህይወት ነው ያለኝ። አንድ ህይወት ያን ህይወት እንዳልኖር ነው እያደረገች ያለችው። ይሄ ደግሞ የህይወት ጉዳይ ከሆነ ደግሞ በቁም ነገር የምታወሩበት ነው እንጂ የቲክቶክ ወሬ ሲሆን በጣም ያስጠላል። ከዚህ በላይም ሊወራ ይችላል። ከዚህ በላይም ሰዎች ሊቀባበሉት ይችላል። ለእናንተም ጥሩ አይሆንም ብዬ አስባለሁ። እየነገርኩ ነው። እዚህ ጋር ነፍስ እንዳይጠፋ እያልኩ ነው። እኔ ተናግራለሁ። ነፍስ እንዳይጠፋ እያልኩ ነው። በዛ ደረጃ ከሆነ ነፍስ እንዳይጠፋ እኔ ተናግራለሁ። እኔ እንደሌሎች እኔ በጣም በቃ እኔ በቀለኛ ነኝ። እኔን እኮ ሰዎች ራሱ ታስረዋል። 1 ዓመት ምናምን ዲፖርት ብዙ ነገር ፈጥሬያለሁ። ብዙ ነገር አድርጌያለሁ። እዚህ ጋር ማውራት አልፈልግም። ዮኒ ያውቃል የሄድኩበትን ርቀት ምን እንደማደርግ ምን አይነት ያውቃል። ገብተዋል። እኔ የማንንም በደል መሸከም አልፈልግም። አሁን ላይ ማንም ተንኮለኛና ክፉ ሰው አንድ ህይወቴን አንድ ነፍስ ነው ያለችኝ። እሷን እንዳልኖር ካረገኝ አብረን አንኖርም። ሰው ጋር አልደርስም። እኔ በጣም ሰላማዊ ሰው ነኝ። እኔ ጅቦን ልጠይቀው ሜሉዬ ረዳኸኝ። አሁን ሜሉ ምን አርጋት እንደተለመደው ይሄ ዝም ብሎ ተሰዳድቦ በቲክታክ አውርተን የምንተላለፈው አይደለም። ዮናስ አንድ ነገር ልንገርህ። ዮናስ አሁን ሜሉ አደረገች ምናምን ሳይሆን አሁን በዚህ ደረጃ ልዕልቲን እንቁርቲ ነው ብዙ ሰው የሚላት። እሷም ራሷ እንቁርቲ ትላለች። ምንም ችግር የለውም። እኔ እሷን መሳደብ መናገር ሳይሆን እንደዚህ በመሰዳደብ ህይወት አይቀጥል አይደል እንዴ? እሷ ናት እኮ ዞይ ተናግሮት አያውቅ። ልንገራ ዞይ ተናግሯት አያውቅ። 3 ዓመት ስትሰድበው ሜሉ ተናግራት አታውቅም። አንድም ቀን በክፋት ሜሉ አልነበረችም። ሜሉ የመጣችው አሁን ነው። ኧረ መታለች። ከዛ በፊት የተነሳ በሌላ ሰዎች ነው። ቆሻሾች ሰድቧት ሄዳ ነው እንጂ መታ ነበር። አባዬ አዳምጠኝ። እኔ የምልህ አሁን በዞና በእሷ መካከል ያለው አሁን የተፈጠረ አይደል? አዎ አሁን ዞ ያሳለፈው ከእሷ ጋር ይኖራል። አሁን ደግሞ ይሄ የሚያሳልፈው ሌላ ስለሆነ በመሰዳደብ የሚሆን ነገር አይደለም። እኔ ስለተሳደብኩለት ወይ እሱ ስለተሳደበላት ሳይሆን ቁም ነገር መቆም አለበት። የያዙት ነገር ቁም ነገር ከሆነ ያለችው እሷ ናት ያስቸገረችው። ገብቷል። እሷ ናት እኮ ያስቸገረችው። ምንድነው መፍትሄው? አሁን ለምሳሌ መናገር እኮ ይሄን ያለበት ጅቦ እሷ ጋር ሄደ ምንድነው የምትፈልጊው? በሰው ፕራይቬት ላይፍ ገብተሽ የምትፈተፍችው ምን ስለሆንሽ ነው? ምን አገባሽ? ለምን አጠለም? ህፃን ልጆች ናቸው እንዲ። አሁን ለምሳሌ ዞይና ሜሉ ህፃናት እኮ አይደሉም ብሮ። ለእሷ እኮ መጥፎ ነው ይሄ ራሱ ማለት ነው። የሰው ስም የሰው ዲፕሬሽን ውስጥ ሰው እንዲገባ እያደረገች ጭንቀት ውስጥ እንዲገባ እያደረገች ሰው ማንም ያለካትን ማንም ዙሪያ ያላያትን ሰው የሰው ህይወት አላስኖር ካለች እንዴት በአንድ ቦታ እየለፈለፈ መኖር አትችልም? እየወጋች እኮ ነው ሰው። ይሄ እኮ ዋጋ ያስከፍላታል። መናገር እኮ ነገር እኮ አይደለም እኮ ይሄ ዋጋ ያስከፍላታል። ነገር አይደለም። ስም እኮ ነው። በቃ ስም፣ ልጆች አሉ፣ ቤተሰብ አለ። ያን ነገር ሁሉ በዛ ልክ ስትሰፈር ከዛ በኋላ መመለስ አትችልም። ስምህ እኮ አንዴ ከጠፋ ለእሷ ቀላል ነው። ቁጭ ብላ እያደረገች ስለሰው ስታወራ ያ ሰው ግን ልቡ ይቆስላል። ብዙ ነገር ውስጡ ላይ ብዙ ነገር ይፈጠራል። ትቀልዳለህ እንዴ? ለስንት ዓመት የገነባሁት ማንነቴን ለስንት ዓመት አንገቴን ደፍቼ የኖርኩበትን እኔ አይደለም የሰው ህይወት የሰው ባል ልመለከት ይቅርና ራሴን ደብቄ ይሄው እሱ እኮ ይነግርሃል። ተሰብስበው እንኳን እነሱ እንኳን ሳገኛቸው ነው ተቀመጭ እንኳን ሲሉኝ ሰላምታ ሰጥቻቸው እኮ ነው የሚሄደው። እንጀራ ልገዛ እንኳን ሲያገኙ ሜሉ በጣም ስነ ስርዓት አላት። እግዚአብሔርን ነው የምልህ። ከኛ ጋር እንኳን ምግብ ከኛ ጋር እንኳን ቁጭ ብላ ለ5 ደቂቃ መቀመጥ የማትችል ልጅ ነች። እግዚአብሔርን ነው የምልህ። በጣም እኔ በዚህ ደረጃ ነው የማከብራት ሜላትን። እኔ በማውቃት ልክ ነው። ሜላትን ካከበርካት እኮ ያቺን ደግሞ መሳደብ አልነበረም። ይሄ የሜላት ጉዳይ ኖ እኛ እኮ እየሰደብናት እኮ አይደለም እኮ፣ ግን የምትናገረው ነገር ግን ዋጋ ያስከፍላታል። ዋጋ ለራሷ ነው። ነገ ጠዋት ገብቷላ የምትጸጸትበትን ነገር መናገር የለብም። አንድ ነገር ስትናገር እኮ
እውነት ነገር ይዘህ መናገር እኮ ጥሩ እኮ ነው። ጫፍ ይዘህ እኮ እንዴት ዝም ብለህ ታወራለህ? ሜሉ ወደ ሌላ ነገር እንዳይሄድብሽ እኮ ነው። ገብቶሻል አይደለ? ቪዲዮ አለ ቀን ሙሉ ስትሰራ እኮ ነው አለችው ስለኔ። እኔ እንዴት ነው እኔ ህይወት የምቀማው የሰው ባል የምቀማው? እሱ ህፃን ነው ወይ ዝም ብሎ የሚቀማው? የሚሰጥ ምን ማለት ነው? ይሄ ቀላል ነው እንዴ? እኮ ቀላል ይሄ እኮ ተራ ነገር እኮ አይደለም እኮ። በጣም ትላልቅ ሰዎች ነን እኛ እኮ ኖርማል እኮ በጣም ትላልቅ ሰዎች ነን። እኔ ዛሬ እዚህ ላይ መጥቼ ልናገር የምችለው ሜላትን በማቃት ልክ ነው፣ በማቃት ጥግ ድረስ ነው። እግዚአብሔር ለሜላት መስከረላት ቢባል እኔ 100% እመሰክርላታለሁ። የሰው ልጅ ጫፍ ይዞ የሚያወራው ነገ ጠዋት ያጸጽተናል፣ ዋጋ ያስከፍላታል። ኖርማል አንድ ክፍል ውስጥ ቁጭ ብለህ እንደምታወራው ፖለቲካ አይደለም ይሄ። ገብቶሃል አባ? ብዙ ደጋፊ ይኖራል፣ ብዙ ተቃዋሚ ይኖራል። ይሄ ፖለቲካ አይደለም። ይሄ ፐርሰናሊ ሰዎችን አታክ ማድረግ ነው። ገብቶሃል አባባሌ? ይሄ ደግሞ ቀደም ብሎም ስለተከታተልኩት አሁን ትዳሩን በትኖ የሆነች ዲቦራ የምትባል ነበር እንደዛ ሲያሙት ነበር። አሁን ደግሞ የሰው ስም መጥራት አያስፈልግም። ይሄ ራሱ የፈጠረችው ድራማ ነው። ይሄ ራሱ አይፈጠሱ ይገባኛል። አሁን እንደዚህ አይነት ሂዶ ሰዎች ጅቦን አንድ ጥያቄ ጠይቅ። አሁን ብዙ ሰዎች አሁን ለምሳሌ በቲክታክ እንትን ላይ የምናውቃቸው ፕላትፎርም ላይ የምናውቃቸው ትላልቅ ሰዎች ከማንም ሰው ጋር አይገናኙ ነው የምትለው? መገናኘት የለባቸውም፣ አንድ ነገር መተዋወቅ የለባቸውም። እንደዛ ነው የምናስበው ማለት ነው። ሰው ሲጀመር እሱ የሆነ ነገር ቢኖርበት አንድ ነገር የሆነ ነገር ስራ ቢኖርበት ለምንድን ነው በኋላ ሄዶ በግልጽ ሰውን የሚያገኙ ስታስበው ማለት ነው? እኔና እሱ ለምን በግልጽ አልታየንም? እንዲታወቅ ስለማንፈልግ አለቀ አይደለ እንዴ? በዚህ እንኳን መጠርጠርና መገመት ትችሉ ነበረ። እኔ ላስረዳሽ፣ እዛ ጋር የሚታማው ብዙ ስለሆነ ያ ሀሜት ነው። ይሄ ደግሞ ህይወት ነው፣ መቆም አለበት አይደል? የሆነ ቁም ነገር በትላልቅ ሰዎች እንደዚህ ነውር ያለውን ነገር ውስጥ ብታወሩት ነው። እዚህ ቲክቶክ ላይ ከተጨማለቀ ግን ያልሆነ ነገር ይዞ ነው የሚመጣው። በቃ ያ ሲቀልዱ እያልኩህ አይደለም። ይሄ አቅጣጫው ይሄ ከዛሬ እስከ ዛሬ እንደለመዳችሁት አይደለም። ይቺ ሴት ኤቪደንስ አለ። ልጆቹን ፖስት አድርጋ ልጆቹን ማለት ነው የሚሳሳላቸው ለዛውን በህይወት ያጣው ልጅ ጭምር ፐርሰናል ላይፉን አታክ እያደረገች ተረዳኸኝ አይደለ? እኔ አሁን እዚህ ጋር ለሱ ጠበቃ ልቆምለት አይደለም፣ ግን ለእውነት ጎን እኔ ከተበደለና ከተገፋ ጎን ነው የምቆመው። ሰው የለውም ተብሎ አንድን ሰው ማንም የሚመሰክርለት የሚናገርለት ሰው የለም ብሎ ግን ማንም ሰው እንደፈለገ ሰውን መጨቆን፣ መበደል፣ መግፋት አይችልም። ተረዳኸኝ? እሱ የማይናገር የራሱ ብዙ ነገሮች አሉት። እኔ እዚህ ጋር መናገርም ለሌላ ጠላት ደግሞ ሰው ሌላ ይዞ ኮተት ይዞ እንዲመጣ ፍንጭ መስጠት ስለሆነ አሳልፌ አልሰጠውም። ተረዳኸኝ? አዘጓደኛ እንደ መልካም ሰው፣ እንደ መልካም እህት፣ እንደ መልካም ወዳጅ ከጎኑ እንዳለሁት ማለት ነው። እሱን በሚመለከት ማለት ነው እሱን የሚጎዳ ነገር የሚያደርጉ ሰዎችን ግን ዝም አልላቸውም። ከዚህ በኋላ አልታገሳቸውም። መሄድ እስካለብኝ ድረስ እሄዳለሁ። ያም በማድረጌ ሞት ቢመጣ ለመቀበል ዝግጁ ነኝ። እኔ ላመንኩበት ነገር እስከ መጨረሻ ድረስ ማድረግ የምችል ሴት መሆኔን ድፍን የሚዲያ ሰው ያቀኛል። ተረዳኸኝ? አጥፍቶ ቢሆን በደለኛ ሰው ቢሆን ካጠገቡ አልደርስም። እኔ በጣም በደልን የምጸየፍ ሴት ነኝ። ልንገር፣ በዳይ ሰው ቢሆን ክፉ ሰው ቢሆን እሱ ያልተገባ ሰው ቢሆን እኔ ነኝ መጀመሪያ ከጎኑ ካጠገቡ ማልደርሰው። ልንገር፣ ተረዳኸኝ? እሱ ግን እንደዛ አይደለም። ምን አይነት ዋጋ እየከፈለ እንዳለ ስቲል ነው። አሁን ብዙ ነገር ነው የማውቀው። ቤተሰቡን ስቲል የሚያከብር ሰው ነው። ማንም ሰው ደግሞ መብቱ ነው ማለት የፈለገውን ነገር ማድረግ መብቱ ነው። እሱ አይደለም እኔ የእሱን ቤተሰብ አከብራለሁ፣ ግዴታዬ ነው። እሱን እስካከበርኩ ድረስ በሱ ዙሪያ ያሉ ሰዎችን አከብራለሁ። እነሱ ኢቭን አታክ እንዲደረጉብኝ እንኳ አልፈልግም። ይሄን የማደርገው ለሱ ክብር ስላለኝ ነው። ተረዳኸኝ? ስለማገናዝብ እግዚአብሔርን ስለምፈራ እኮ እኔ ደግሞ አባባሌ ሜሉ ያልሰማሽኝ ይሆናል። አንድ ነገር ልንገርሽ፣ ዞ በጣም በብዙ ሀሜት ስታማውም ወይም ሲናገሩት ነበር አይደል? ታውቂያለሽ፣ ለ3 ዓመት ለ4 ዓመት ያክላል። አሁን ደግሞ አንቺ ጋር ያለው ነገር እውነት ህይወት እስከሆነ ድረስ የምን የእውነት ብሎ ነገር የለም። አሁን እዚህ ጋር ይሄ ቤብኮ በቃ ፌ ላይ ለምዶ ጅቦ የእውነት የውሸት ብሎ ነገር የለም። ገብተዋል አይደለም? እንደማንኛውም ሰው እኔ እዚህ ጋር አታስጨርሽኝም እኮ ምንም አይደለም ማለት አልፈልግም። ጨርሻው አንድ ጊዜ እሱ ሊፈለገው ገብቶኛል፣ ግን ጨርሻው እኮ ይሄ ህይወት እስከሆነ ድረስ መጠንቀቅ በትላልቅ ሰዎች የምን ህይወት አንተ ደግሞ አምረህ ነው እንዴ የምታወራው? ስነ ስርዓት እንዴ እኮ ቲክታክ እኮ ነው ህይወት ይላል። የምር መስሎ ነው እንዴ እንደሱ የምትለው እንዴ? አስደነገጥሽኝ። ልጨርስ። እኔን አደነባበራችሁ። እየቀለዳችሁ ነው። ልቀልድ እኔም ረገጣ ላይ እኮ ነው ያለው። ታምተን አይደለም እንዴ?
ተሰልበናል። ኦኬ ጨዋታ ነው እንራገጥ ምናምን የረገጣ ጨዋታ ነው። ይሄ እኮ የመልስ ምት እኮ ነው እንጂ ዮናስ በቃ እኔ ሚውት አድርጌያለሁ። ተራገጥ እንግዲህ ጀምር እንዴ ምን ሆኖ ነው ህይወት ምናምን ይለኛል። የምን ህይወት ነው? ጅቦንም ስም የማጽናትና ያለ ማጽናት ነገር እኮ ነው ጅቦ። አሁን እኮ እዚህ ጋር ሲተሰበሰብ ነው እኮ አንድ ሰው ሞቅ ስም ጠፍቷል። እነዛ ይሄ ነገር ረገጣ ነው። እኔ እኮ ፎንቃው ምናምን ያለ መስሎኝ በትላልቅ ሰዎች ተነግሮ ነውር እንደሆነ ይሄ ህይወት እንደሆነ ከህይወት ጣልቃ መግባትነት እግዚአብሔር እንደማይወደው በትላልቅ ሰዎች በሚያውቋት በምናምን ነገሩን ማቆም ይቻላል። ግን እዚህ ጋር እንዲወራ ትላልቅ ሰው ቆይ አንዴ ጅቦ ትላልቅ ሰውን ቁርቲ ጋር ገብቶ የሚያወራ ማንን ታውቃለህ? ዮኒ አንድ ነገር ልንገር፣ እንደዚህ አሁን አይ ለማወቅ ነው። እሷ ጋር አሁን የተከበረ ሰው ትልቅ ሰው የሚባል ሶሻል ሚዲያ ላይ ገብቶ የሚያወራ አንድ ሰው ዮኒ ከባለቤት ጋር የሆነ ነገር ቢፈጠር እርግጠኛ ነኝ ሚዲያ ላይ ይዞ አትመጣም። ህይወት ነው አይደል? በትላልቅ ሰዎች ውስጥ አሁን አልሰማኝም። እኔ ለምን ይዤ አልመጣሁም? ቆይ ቁርቲ ትልልቅ ሰዎች እንዲያወሯት ብለኛል። ማን ነው እሷ ጋር ትልቅ ሰው ገብቶ በደንብ ዲስከስ ያደረጉት ማን አለ? እንቁርቲ ጋር ግዴታ እኮ ሶሻል ሚዲያ ላይ የሚታወቁ ሰዎች ብቻ አይደሉም እኮ የሚያውቋት ብዙ ሰዎች ይኖራሉ። በቸርችም ሊኖር ይችላል፣ በምንም ግን በቃ ስራ ቸርች መሄድ አቆመች። ኡጋንዳውም ጠፋ። ቸርች አትሄድም? አቆመች። ኧረ ቆየች። ጌታን ረገጣ መሆኑ ስላልገባኝ ነው። ይቅርታ። እኔ እኮ ደንብሬ አይ ህይወት ነው ብዬ ነው። ህይወትን እወዳታለሁ። ፍቅር እኔ የፍቅር ታሪኬ ትንሽ ከበድ ይላል። የአንተ ማዳምንማ አወቅኳት እኮ ህይወት ሚስጥር ሲሆን ደስ ይላል። እንዲህ አደባባይ ሲሰጣ ጥሩ አይደለም እና ኮስተር ብሎ ዞም ቢያናግራት አንቺን ብታናግራት የሚቆም ነገር መቆም አለ። እሱ ይኸውልህ አሁን ወረዲ አቅጣጫውን የሳተ ጉዳይ ማንም አያናገርም። እንደዚህ እንድንናገር ካደረገች በኋላ እንደዚህ ስንት ቤተሰብ ጋር ጉዳይ ከደረሰ በኋላ ምን ነው አንተ ጅቦ የምትከላከለው? ሜሉን ምን ለማን ለመስጠት አስበህ ከነበረችበት ቤት ቀይራ ቤት ረስቱን አሁን ደውለው አንድ ላይ ቢሆኑ በጣም የምደሰት ሰው ነኝ ናቸው። በቃ እኛ ፈቀድን። ዮናስ አንድ ነገር ልንገርህ፣ ምን መሰለህ ህይወት ትቀጥላለች። ትዳር ይኖርሃል፣ አለመስማማት ይመጣል፣ ትፋታለህ፣ ሌላ ታገባለህ። ይሄ ማንም ሰው የማያገባውን ሶሻል ሚዲያ ላይ የሚራወጥ ምናምን አይደለም። እኔ ፍቅረኛ ነበረችኝ፣ ከፍቅረኛ ጋር ተለያየን፣ ሌላ ፍቅረኛ ያዝኩኝ። ይሄ ከማንም ሰው ጋር የሚያገናኘው ሰው አይደለም። ለምን ተውካት ብሎ ማንም ሰው በእኔ ላይ ሊፈርድ አይችልም። ምክንያቱም ይሄ የግል ህይወታችን ነው። ይሄ ነገር መጥራት ስላለበት ነው። አሁን እዚህ የማየውም ኮመንት አለ፣ የሰው ባል ቀማሽ፣ የሰው ሚስት ቀማሽ። ይሄ ጥሩ አይደለም። አንድ ሰው በህይወት አለሙ ሲኖር እኮ ጅቦ በኮመንት ትኖራለህ እንዴ? አባት የሚሉት እኮ ምን ተይዞ ነው? አንድ ሰው እኮ መረጃ ማስረጃ ሲኖርህ እኮ ነው። የሰው ባል ቀማሽ፣ የሰው ትዳር ሄድሽ ምናምን የምትለው እኮ ማስረጃ ሲኖርህ ነው። ዝም ብለህ ጫፍ ተይዞ። ሁለተኛ ደግሞ የምለውን ልዘግብ ሆዴ። ሁለተኛ የምለው ደግሞ ዞይ ሲንግል ነው። ዞ በካሽ አርግልኝ። እኔን እባክህ በካሽ በእግዚአብሔር ስም ይዣለሁ። በካሽ አርግልኝ እንዳትሰጠኝ ካሁን በኋላ እኔ እዚህ ቲክቶክ ላይ የሚሰጥህ ለምን እንደሆነ ታውቃለህ? ያንተ ጥያቄ እውነታውን እንድታቅ ስለፈለግ እሱ ደግሞ እውነታውን እንዲነገር ስለፈለግ ነቃ ብሎ ይሰማል። አሁን ጅቡ ይነቃል። አሁን ነቃ እያለ ይሰማል። ጅቡ ነገር ይገባኛል። በእውነት ምን ነገር በደንብ ከገባ እኔ ባልኩት ነገር አሁን ባልከው ነገር እኔ እንደዛ የምትሰማ ሰው እግዚአብሔርን የምታቤር ያላት የምታዳምጥ ሰው መስለኝ ራሴን ዝቅ አድርጌ ቤቷ ገብቼ በክብር ነበር። በተንኮላት አማርኛ በማላውቀው ፕላትፎርም ውስጥ ገብቼ በጣም አማክሪያት ከእሷም ውጭ ሌላም ሰው ገብቶ በመሀላችን ገብቶ ለማስታረቅ ሞክሮ አናግሬ ነበር። ግን ሪስፔክት የላትም ማለት በቃ ሺሃዝ ኢጎ ነገር አለባት። ከባምል እግዚአብሔርን መፍራት ነገር ውስጧ የለም። ርህራሄ የሚባል ነገር የለም። ሰው ስትዘረጥጥና ስታወራ ለነገ አትልም። የአጋንንት የጨለማ አሰራር ነው በላ ላይ ያለው እውነት ለመናገር ማለት ነው። ይሄ ያለማጋነን ነው። ምክንያቱም እናንተ ከአባታችሁ ከዲያብሎስ ናችሁ መጽሐፍ ቅዱስ ሲናገር ሁልጊዜ የዲያብሎስ ነገር ነው ውሸትንና ስድብን የሚያመጣው። ሰው ግን እግዚአብሔር ግን የሚራራ አምላክ ነው። ገባ ባልተፈጠረ ታሪክ የሌለኝን ማንነቴን እያወጣች እዛ የምትለጥፈው ይሄ ውሸት ደፍነዲ ከአጋንንት የመጣ ነው። ገባማ ሰይጣን ነው እንደዚህ የሚያደርገው እና እቺ ሰው የሰው የመስማት ማንነት የላትም። አሁን ነገ ጧት ብታስታርቃት
ላይቫ ነው የሚያስጨንቃት የሰው ህይወት ሳይሆን ላይቫ ይሄ ሰው የሚሰማት አቴንሽኗና ቫይራሏ እሱ ነው እንትን የሚያስብላት እንጂ የሰው ነገር ያደረገችውን ስለኔ የዘገበችው ማንነቴ እኮ በጣም እኮ መጥፎ ንግግሮች ናቸው፣ የሚያስጠሉ ንግግሮች ናቸው። ገባ ከእውነት የራቁ ማለት ነው፣ ውሸት የሆኑ ነገሮች እና እቺ ሰው እግዚአብሔርን አታውቅም። እግዚአብሔርን ማሰማ ማን ልትሰማ ነው? እግዚአብሔርን ካልነገራት ጌታን ካልፈራች የትኛው ሰው ነው ሰምታ ያዳምጠው? ገባ እንዴት እንደምታረግ አሁን እሱን መንካት ነበረባት። ምንም የማያውቅ ሰው እንደዚህ ማድረግ ነበረባት። ይቺ ደነስ እንደዚህ ማድረግ ነበረባት። እንደዚህ ማድረግ እኔ የእሷን ኤክስ ሂጄ ማለት ነው ደውዬ እሱ ጋር ተገናኝቼ ከእሱ ጋር ባወራ ደስ ይላታል? ሴት ነኝ፣ የምሬን ነው የምነግርህ። እኔ ለዛው ሜላት ምንም ነገር ማድረግ የምችል ሴት ነኝ። የሰው ልጅ በደል ከበዛበት ከዛ በኋላ የሚያደርገው ነገር ሁሉ ዋጋ ያስከፍላል። ይሄ የምናየው ነገር ሁሉ ለእያንዳንዱ መነሻ አንዴ ላውራ አንተን ዞ የምትሰማኝ ከሆነ አጠቅሟትም። ደግ አደረገች የምትሉ ሰዎች አጠቅሟትም። አንዴ ዞ አንተ የምትሰማኝ ከሆነ ላውራና እኔ ልውረዴው። ከዚህ በፊት በጣም ብዙ ነገር ተሰምቷል፣ ተወርቷል አይደል? ከማይሆኑ ሴቶች ጋር እንትን ተብሎ ምናምን ሲባል ነበር አይደል? ስለታወራው ሌላ ሰው አታንሳ። እኔ ደሳ በቃ ይቅርታ፣ እንደዛ ማለት የለብኝም። እኔ በጣም ነው ወደ ማከብ አሁን ያለው ነገር እንዳዲስ ስለተነሳ ምናምን ስትለው ተገቢ አይደለም። አሁን እኔ ላይ ስለተናገረችው ነገር ብቻ ነው። ተረዳኸኝ እኮ? እሱን እኮ ነው የምነግርሽ። አሁን እኮ እሱን ነው ማለት ነው። አሁን እሱ በብዙ ሰው እንደታማ ለሌላ እንደገና አናውንስ ማለት ነው። አሁን መታማቱ ሐሜት ነው። አሁን ግን ስርዓት መያዝ አለባት። ይሄ ህይወት ነው ቀጥታ ማለት ነው። አንዴ ልጨርስ እኔ ልውጣ ሚሉዬ በቃ እኔ ደውልዬ አውራሻለሁ። እኔ በቃ እንዴ ግልጹ አንድ ነገር ከዚህ በፊት ብዙ ነገር ተወርተዋል። አሁን ግን እንደ አዲስ ደግሞ አገር ሽቶ በህይወት አሁን ይሄ ህይወት ነው አይደል? ምንም ጥያቄ የሌለው ህይወት እስከሆነ ድረስ በስነ ስርዓት በሰዎች እንዲህ ሰው ጣልቃ በህይወት ጣልቃ ገብቶ ትዳርን ማፍረስ ያልሆነ ስም መስጠት ምናምን ብዙ ነገር አልፏል አይደል እንዴ? ይሄ ነገር ከዚህ በላይ መቆም አለበት። ልልቲ አንተ ሌላውን አንተን ደግፈን እኛ ከሰደብናት ዮናስ ከደዘበ ቦስ ከሰደባት እሷም ሌሎች ያገዙ ሚዲያው ላይ ያልሆነ ነገር እረፍት ነው የምታጣው በህይወት ላይ። አንተ ብዙ ማድረግ ስችል ህይወት መመስረት ትዳር ማድረግ ሂዶን መኖርን መውለድን ምናምን ስታስብ ነገሮች እዚህ ማለት ላይ እንደኔ እንዳስተሳሰብ እንጂ ለመራገጥ እኮ ቀላል ነገር እኮ ነው። እኛም እኔ ጂኦ እንደዚህ አይነት የመረጋገጥ ነገር ቴንሽንን ፍላጎትን ልጅ ታውቃለህ እና ነገር ግን እሷ ልጅቷ she's not willing የመስማት ማንነት የላትም። በቃ የሆነ የሚያስጨንቃት ይሄ ቫይራሏ ነው፣ አጀንዳ ማጣቷ ነው። that's all she cares። ህይወት እንደምትለው ህይወት ስለሰው ህይወት ኬር የላት። እዚህ ቆማ የምታወራው ምን አይነት ኢምፕሊኬሽን ሰዎች አይምሮ በዚህ ወደዚህ የሚዋዠዡ የሰዎችን አይምሮ ማቃኘት እንደምትችል አታውቅም። ገባ ብዙ ሰዎች አሉ ስለኔ የማያውቁ ምናምኖች እና እነሱ ሰዎች እንዴት አድርገው እሷን እንደሚያምኑ ታውቃለህ እና ይሄንን ታቆማለች በሚል ነበር እስከዛሬ ዝም ብዬ የማዳመጣትና የምሰማት የነበረችው። ግን አትሰማም። ውሸቱ አድጎ እውነት ሆነ። ውሸቱ ተጨምሮ እውነት ወደ እውነትነት ተቀየረ። ሰው እሷ የምታወራው ነገር የውሸት ሲበዛ አድጎ ወደ እውነትነት ተቀየረ። ገባ which is wrong። አሁን ያንን ከሰው አይምሮ ፈልቅቆ ማውጣት በጣም የሚያሳፍር ነው። ውሸቴን ነው ብላ ካልተናገረች ማለት ነው። እንደዛ ደግሞ አትናገር ምች ሰው ገባ የምታወራው ነገር አሁን ሰው ያልተረዳው ነገር ስለሰው ሲያወራ ያ ሰው ጥላቻና ቅም እንደሚያድርበት የሚሄድበት ፈርዘር እስከምን ድረስ ሊያጠቃው እንደሚችል አለመገመቷ ነው። እዚህ ዓለም ላይ ነው ያለ ነው። ተረዳኸኝ? የሰው ልጅ አንድ ነፍስ ነው ያለው። ያን አንድ ነፍስ እንዳትኖር ካደረገ ከዛ በኋላ አብረን ነው የምትጠፋፋው። ተረዳኸኝ? ምድር ላይ ነው ያለ ነው ሁላችንም ማለት ነው። በተለይ ደግሞ ያልደረሰባትን መብቱ ነው። ከፈለገው ሰው ጋር ጓደኞቹ ጋር የመገናኘት መብት አለው። ከፈለገው ሰው ጋር ሄዶ መገናኘት መብት አለው። የፈለገውን የማድረግ መብት አለው። አለቀ። ከፈለገም እኔም እንደዛው ማናችንም ነፃ ፈቃድ ሰጥቶና ነፃ መብት ሰጥቶናል። ይሄን የመጠየቅ መብት ያለው የተፈቀደለት ብቻ ነው። ያልተፈቀደለት ሰው ሀሳብ መስጠት አይችልም። ተረዳኸኝ? ለመፈመስ ከሆነ አለው ገደብ የምትሄድበት ርቀት። ከዛ ጭራሽ የሌለ ታሪክ ትናንትና ሌሎች ሴቶችን ነበረ የሰው ባላማገጣችሁ እያለች ስታወራ የነበረው ስማቸውን ስታጠፋ የነበረው ፎቶቸውን ለጥፋ ማለት ነው። ዛሬ ደግሞ እኔ ጭራሽ ማለት ከምንም ማለት ይሄ ፕላትፎርም ራሱ እንደዛ አይነት ሴት ኢቭን የሚቀኑብኝ ሴቶች ራሱ ወጥተው ስለኔ ሀቅ ይናገራሉ። እንደዛ አይነት ሴት እንዳላደለው እኔ አንገቴን ደፍቼ ራሴን ህይወቴን የምለውጥ ሴት ነኝ። እኔ ከማንም ጋር ዝቅ ብዬ መሰራ ድፍን ይመሰክርልኛል። አሉ እኮ እነሱ
አለ ቦስ እኮ አለ። ፍራንክፈርት ግዛቱ ነው። አንድ ቀን እኔ ቀን አዲስ የምትባየው ልጅ ደግሞ እንገርሽ አሜሪካ ነገር ነው የምትኖረው፣ እንደፈለገች መናገር ትችላለች ለምትዩ ነገር ገደብ አለ። ገባሽ? ሁሉ ነገር ንግግር ገደብ አለው። you can say whatever you want to say. ገባሽ? there is always limitation. there is a character assassination which I have been በጣም reluctant to move forward በዚህ ነገር ላይ ገባሽ? she can't do that. this is illegal. በጣም መብት መስጠት ማለት ደግሞ የፈለግሽን ቀባጥራለሁ ማለት አይደለም። she does not know ህጉንና ስርዓቱን የማታውቅ ነች። ገባሽ? ህግና ስርዓት አለው። you can say whatever you want to say. there is always limitation. እና ለምትናገሪው ነገር ገደብ አለው። ገባሽ? character assassination is a crime እዚህ ሀገር አንቀጽ ያለው ነው። character deformation is a crime. she can't do that. መብትሽ ከሆነ አውሪ ቀጥይበት። መብትሽ ከሆነ ቀጥይበት። አንቺ ላይ በሚፈጠረው ነገር ግን እነዚህ ኮሜንት ላይ የሚጽፉት ረዳሽም አይምሰልሽ። ሞኛ አትሁኚ። ይሄው ጌታ ምስክሬ ነው። ከባባድ ወንጀሎች የተሰሩት በዚህ በቲክቶክ ፕላትፎርም ነው። እኔ እየተናገረ እኔ ለሰው አልደርስም፣ ማንንም ሰው አልነካም። ለነኩኝ ሰዎች ግን እኔ አልተኛም። በቃ እናንተ እዚህ ያላችሁ ሰዎች ናችሁ እንደዚህ ያደነዘዛችሁ እንደዚህ እንደሆነ ያደረጋችሁ። እነሱ ደግሞ ደጋፊ የለውም ጓደኛ የለውም የሚናገርለት የለም ከጎኑ የሚቆም የለም ብለሽ እያመጣሽ ከፈለግሽው ሴት ጋር ፎቶግራፍ እያቀናበርሽ አቴንሽን በቃ እሱ እንዲያይሽ ትኩረት እንዳለው እሱ እንዳለው ቴክስት ስላልመለሰልሽ ወይ ገንዘብ ስላልሰጠሽ በጣም የምትሰሪያቸው ቪዲዮዎች ራሱ ማለት ነው። እኔ ከፈለኩ ማለት ነው አንቺ ልክ እንደምታረጊው አንቺ ኤክስ ጋር ደውዬ ማለት ነው እዚህ ጋር ላይ ባስገብቸው ከሱ ጋር ማውራት ይችላል። እኔ ከፈለኩ ማለት ነው። ያ ከሆነ የሚያስደስትሽ በደንብ ከሱ ጋር እየተዝናናው ራሱ ፎቶግራፍ አምጥቼ ልሰጥሽላ እችላለሁ። ይሄ አይደለም ወደፊት ወደምታስቢው ራሱ ማለት ነው። ለምን ሰው ክፉ ታረጊያለሽ? ሰውን የሌለ ካራክተር ለምን እንዲኖረው ለምን ታረጊያለሽ? ለራስሽ ለህይወትሽ አታስቢም? አሜሪካ ነፃነት ሀገር ነኝ ብለሽ ምንም ያልነካሁሽን ቀን አንድ ቀን እንኳን ቀና ብያይትሽ ማላቀልጅ። ከዚህ በኋላማ ስራ ነው የምሆንብሽ። ጌታ ምስክሬም ስራ ነው የምሆንብሽ። ታውቂያለሽ፣ ስራ ነው የምሆንብሽ። እናንተ ድሮም የሚሳደብ ሰው ነው የምታከብሩት፣ ጨካኝ ሰው ነው የምትወዱት። ጨዋ ስነ ስርዓት ያላትን ፈራ እግዚአብሔር ያላትን ሴት እንዲህ እየተከታተላችሁ ነው ስለምታጠፉት። ይሄኔ ድሩዬ በሆንና ተሳዳቢ እናትን ማቀል መጥፎ ሴት ብሆን ኑሮ አንዳችሁም አንድ ቃል ስለኔ መጥፎ ቃል አትናገሩም። አይደለም ፈርዘር እንደዚህ ሄደሽ ማለት ነው። በፖለቲካ ሄዳችሁ በማንነት የመጣችሁ ከዛ ደግሞ ወስዳችሁ እዚህ ጋር ላተምሽኝ። ይሄ ሁሉ ቅናት ቆንጆ ሴት ስለሆንኩኝ ጀግና ሴት ስለሆንኩኝ እግዚአብሔርን ስለምፈራ በሰው ዘንድ የምወደድ የምከበር ሴት ስለሆንኩኝ ያንን ሞገሴን ያንን ውበቴን ለማሳጣት ነው የምትሄጂው። እንዲያውም የበለጠ ነው ወንዶች ወደኔ የበለጠ ነው ፍቅራቸው የሚጨምረው። አንቺ እኔ እንደዚህ ባልሽ ቁጥር አንቺ ስለኔ እንደዚህ ባሰብሽ ቁጥር ሰዎች የበለጠ ነው ወደኔ የሚመጡት። ልክ አሁን እንዳደረግሽው ማለት ነው። ልክ አሁን እንደተፈጸመው ማለት ነው። አንቺ ባንቺ ቤት የሆነ ነገር የኔን ስም አጥፍተሻል ወይ ደግሞ የሆነ ነገር አድርገሻል። እኔ ማለት ሊሆን አይችልም። ተረዳሽ? ገና ለገና ምንም ነገር በሌለበት በቃ በእኔና እሱ በመካከል ያለ ነገር ነው የሌለ ምንም ነገር ሳታቂ ሳታጣሪ ዘለሽ እኔ ጋር ወጣሽ። ምንም ነገር በሌለ ነገር ያው አሜሊ ቢኖር እኮ መብት አላችሁ አይደለ? እሷ ማናት የሰውን መብት የምትነፍገው? የሰውን በር የምትከፍት የምትዘጋ ማናት? እሷ ፈጣሪ ናት። ፈጣሪ ነው አይደልኛል ሚያይን። እሷ ማናት? ሲጀመር ከሁሉም ሰው ህይወት ነው የገባችው። መብርሃንን ከብዙ ሰው ህይወት ስራ ስሪ የኔ እናት፣ ሽንኩርት ክትፊ፣ ዶሮ ወጥ ስሪ፣ እንደ ሴት ሙያሽን አሳይ ከቻልሽ። በዚህ አይደለም አንቺ መፈመስ የምትችይው፣ በዚህ አይደለም። ሲቀጥል ደግሞ ማንም ነው የማያዳምጥሽ። እኔ ራሱ ከዚህ በኋላ አልሰማሽም፣ መብርሃንን አልሰማሽም። ርካሽ ተራ ሴት ነሽ፣ አለቀ በቃ። ተራ ሰው ነው ወጥቶ ስለ ሰው የሚያወራው። ሲጀመር ዞዬን አታቂውም፣ መማርን አታቂያትም፣ ማንንም አታቂም። አንቺ እንዳንቺ አይነት ተልካሻ ሴት እነዚህን ሰዎች አያውቅም። የዞዬን ልብ ማቀው እኔ ነኝ። ገባሽ? በጣም ጥሩ ልብ ያለው ሰው ነው፣ ስማርት ነው። ብታቂው ኑሮ እንደዚህ አትይም፣ አለቀ። እኔን ራሱ ከአሁን በፊት ብዙ ነገር ነበር ያለችኝ። ሲጀመር በፊት አካውንት እየገባሽ ታያለሽ። ሉጢ ነሽ፣ የሴት ሉጢ። መብርሃንን እኔ አሄት በቃ እኔ እግዚአብሔርን ነው የምላችሁ። ሰው አልጠላም፣ እንደዚህ ሴት ምጠላው ሴት የለኝም። እኔ በቃ እሷን አንድ ሴት ነው የምጠላው፣ አለቀ። በህይወቴ መብርሃንን በሰው ህይወት እንዴት ሰው የእርጎ ዝንብ ይሆናል? የእርጎ ዝንብ ዘለሽ የእርጎ ዝንብ ትሆኛለሽ እንዴ? እንዴ መብት አለው እኮ የሆነ ሰው ዙዬ የሆነ ላይፍ ነበረው፣ አለቀ፣ ተወ፣ የሆነ ሰው የሆነ ቦታ ገባ፣ መብት አለው፣ አለቀ። ለምን ሺ ሴት አንጋጋም? አንቺ ምንድነሽ? ማንም አይደለሽም እኮ አንቺ ፈጣሪ አይደለሽ፣ ማንም አይደለሽ። ማንንም ልትወክይ አቺም አንድ ተራ ሴት ነሽ፣ አለቀ። ምንም ልትሆኛችን
በሰው ህይወት የሚገባ ሰው ደግሞ ዘላለሙን እንቅልፍ አይተኛ፣ ሲኦል ኑሮ ነው የሚሆነው። በቃ እንቅልፍ አይተኛ። በሰው የሚቀና ሰው በቃ መርዝ ነው፣ እባብ እንደሆነ አንቺ ሲጀመር ስም ሰጥቼሻለሁ። 7 አይን ያለው እባብ ማለት እሷ ነች። ልንገራችሁ፣ 7 አይን ያለው እባብ ማለት እንቁርቲ ነች። አለቀ። የስሟ ክፋት እመብርሃንን የውሸት ሳቅ። ሰው እንዴት የውሸት ሳቅ ይስቃል? ሰው ህይወት ላይ እየገባ የውሸት ሳቅ የማስመሰል እንዴ! እግዚአብሔርን ነው የምላችሁ። የሰው ልጅ ማለት ነው እውነት ያልሆነ ነገር ሰውን ለማሳመን የሚጥር ነው እንጂ አንድ ቀን ትክክል ሆነሽ አታውቂም። አንድ ቀን ትክክል ለማንም አላሽቃብጥም። እኔ ራሴን ችዬ የምኖር ሴት ነኝ። ማንም ዞዬም አያኖረኝም፣ ማንም አያኖረኝም። ለማንም አላሽቃብ። መማር ደግሞ እህቴ ነች፣ ያጎቴ ልጅ ናት። እንድትነኪያት ራሱ አልፈቅድልሽም። አንድ ነገር ደግሞ ሲጀመር ማለት የሚበልጥሽን ሴት ነው እየሄድሽ የምትናገር። የሚበልጥሽን መማር ስቲል የምትናገር ሴት አይደለችም። ስንቱን አግዛ ረድታ ነው ከሞት አፋፍ የደረሰውን እያገዘች የምታስቆም እህታችን ነች። እንዳንቺ አይነት ለሃጫም ሴት ሊናገራት አይችልም። እግዚአብሔርን እስቲል እስካሁን ነገር የተናገርኩት እውነታውን ነው። እንደዚች አይነት ሴት መርዝ ሴት አታስፈልግም ህይወታችሁ ውስጥ። እየሄዳችሁ ደግሞ የምትሰሟት ሰዎች ከዚህ በኋላ ቪዲዮ መስራት አለብን። ሁላችንም እያንዳንዳችን ሰው ሁላችንም ከዘው ጎን መቆም አለብን። እግዚአብሔር ምስክሬ ነው ማለት እሱ ለሰው የሆነ ሰው ነው። በዚህ ልክ አቢዩስ ሲጀመር ሜሉ ሲጀመር ማለት ነው። ይኸውልሽ አንድ ነገር ልንገርሽ፣ ዞዬ ሲጀመር ቲክቶክ አይመጥነውም። አለቀ በቃ። እውነቱን ልንገራችሁ ታውቃለች፣ ቲክቶክ አይመጥነውም። ፈልገሽዋል፣ አይፈልግሽም። እሱ በእንጨት አይነካሽም። እውነቱን ልንገርሽ አይነካሽም። እንዴ ግድ ደግሞ ይኸውልሽ የሰው ልጅ ደግሞ ግድ ፈልጉኝ አይባልም። እሺ ግድ እንዴ ወንድ ልጅ እኮ አይለመንም። ወንድ ልጅ ሲለምንሽ ነው። እኛ በዘራችን ተለምነን ነው። ለምሳሌ ላስረዳሽ፣ ተለምነን ነው። ወንድ ልጅ በግድ እንግዲህ ዞዬን ባቶጁ ባታፈቅሪ ኖሮ 10 ስለሱ እየወጣሽ ቪዲዮ አሰሪ እንግዲህ አይፈልግሽም እሱ እንዴ በግድ። ኧረ እናቱ ይከበሩ እንጂ ማዘር እንዴ ምን ሆነው ነው? ኧረ በመጋና ያለ እውነት እኔ በጣም ነው እግዚአብሔርን እኔ ቪዲዮ እስቲ ሰርቼ አጥፍቻለሁ። ምክንያቱም ክብር ስላለኝ ተቆንጥጬ ስላደኩኝ ማለት ነው። ከዚህ በኋላ ግን አፏ እንድትከፍት ራሱ አላረጋትም። እንዴ መርዝ የመርዝ ዕቃ እንዴት ሰው በሰው እቺ ሌንዚ የምትባል ቆንጆ ሴት እኔ እሷን ስትናገር ነው በቃ በጣም ያናደደችኝ። ማርያምን እንዴት ሰው ማለት ነው እንዴ! እግዚአብሔርን ሜሉ እኔ በጣም የገረመኝ ነገር ልንገርሽ፣ ዘር አትለይም ሰው ለመሳደብ። የምትገርመው ነገር ማለት ሁሉንም ነው የምታጥረገርገው። የሚበልጣት ሰው ብቻ ታገኝ በቃ አትምረውም። እሷ ማናት እሷ እንዴ? የእርጎ ዝንብ 7 አይን ያለው እባብ ብለሽ ስምሽን ጻፊ ፕሊዝ፣ እንደው በፈጠረሽ። እና ደግሞ አንድ ነገር ልንገርሽ፣ እግሬ እንድታጥብኝ ይፈልጋለሁ። ማኛው ሰምታላ እግሬ እንድታጥብኝ ይፈልጋለሁ። እሷ የኔ ይላል ግድ እንደዚህ ማለት እንደዚህ ይቻላል እንዴ? እግሬ እንድታጥበኝ ይፈልጋለሁ። አይስዌር ፈልጋለሁ። ሁልሻ በደንብ ፈቅፍቃ ማጠብ አለባት። ኦፍ ኮርስ ስማ አዳ ያልኩኝ ታውቃለህ። እኔት ግን ማለት ነው እንድታጥበኝ ይፈልጋለሁ። እንቁርትዬ ያስፈልጋል። እንደዛ አይነት ነገር ንግስትሽ ነኝ ልንገርሽ ብዬ ነው። እንቁርቲ ናት። በእውነት የምቀኛ ሰፈር ልጅ እኔ እንደሷ አይቻላቅም። ይኸው ሁሉም ይሄና ይኸውልሽ በአማርኛ ቲክታክ ላይ ምን ታደርጉ መሰለሽ ሜሉም ሁሉ እግዚአብሔር እንቁርቲ ብላችሁ ቲክታክ ላይ ጻፉ። ከስር ያልተረገጠችው ረገጣ የለም። እንዳለ ቪዲዮ እንቁርቲን የሚጠላ ለእንቁርቲ እያየሽ ስለሆነ ይሄ ሲያልቅ እንደምትገቢ ስለማቅ ልንገርሽ፣ ራስሽን እንቁርቲ ብለሽ ጻፊና ከስር ይው ምን ያህል ሰው እንደሚረግጥሽ በቪዲዮ እንትኖች ደግሞ እንትኖቹ ይበዛሉ፣ ገረዶቹ ይበዛሉ። እሷም ገረድ ናት። አይ ብዙ የለም ለነገሩ እግዚአብሔርም ብዙ ሰው የላት ብዙ ሰው የላት። ከዚህ በኋላ ኧረ ታይኛለሽ። እንደው ከዚህ በኋላ እንደው እሱ ላይ እሱን አይደለ ስራ ያደረገችው ይሄው አለለት ጀን ምንሆን ሰዎች አለለት። የምሬ ነው ማለት በቃ በፊት ምንድነው ለዞይ ለዮኒ ማኛ ይህን ልንገርሽ ሁልሻ ዞይ ለዮኒ ማኛ እየከፈለ ያሰድበኛል ነው። አሁን ራሱ ረገጠች። ምን ልትይ ነው? ማንን አስከፍሎ ልትይ ነው? አይ ሲጀመር ማለት ነው
ዞዬን እኮ ማለት ነው በውስጥ ብር ስጠኝ ትለዋለች እኮ ግን አልሰማት አለ እንዴ በግድ ብር ስጠኛለን እንዴ የለም ብር ዝም ብሎ አይገኝም እኮ የኔም ቤት ሰርቶ ነው አፈር ድሜ በልቶ ሰርቶ ነው እሱ እንዴ ስለዚህ ቅናት አለ ሴቶች ጋር ያለው ተንቆርቲ ይኸውላችሁ ዞዬ ማለት ሞዶ ማከብረው ወንድሜ ነው መካሬ ነው ልንገራችሁ እግዚአብሔርን ከልቤ ነው ዞዬኔን አግዞኝ ወይም ረድቶኝ አይደለም በቃ እውነቱን ልንገራችሁ እኔ ልጅቷ በዞዬ ብቻ ህይወት አይደለም የገባችሁ በሁሉ ሰው ህይወት ነው የገባችሁ እኔን ሳታቀኝ ሁሉ አውርታለች ስለኔ እኔ እግዚአብሔርን ነው የምላችሁ ተቀጥቼ ያደኩ ሴት ነኝ ማንንም ተርካሻ ሴት ሊናገረኝ አይችልም ሳታቀኝውም ማለት ነው ሳታቀኝ እንዴ ደፋር ማናት እሷ በርከፋች ያረጋት በሰው ህይወት በርከፋች ታበላኛለች ታጠጣኛለች ማናት እሷን የምትናገረኝ ፈተና ሆነች እንዴ ሰውን በቃ ኃጢያት ውስጥ ወንጀል ውስጥ ሆነ ለመክተት እንዴ እኔ እጄ ላይ ደም እንዲኖር አልፈልግም እግዚአብሔር ምስክሬ ነው እኔ አልፈልግም ዘን ነገር ውስጥ መግባት እንዴ በጣም ቻሌንጅ እያደረገችኝ ነው ጌታ ምስክሬ አረ ተደበረ ባሏ ነው የምትኖረው አይደል ባሏማ ላሻላት ነው በዚህ ባህሪዋ ነገር ሁሉ ስሬስ ነው እኔ ቀዳላ በዚህ ባህሪዋ ሶስት ባል አብራን ያጠፋቸው ከማን ጋር ነው የምትግባባው ልጆቿ ጥለዋት ነው ሶስቱም ባሎች ደውሉልኝ ጌታ ምስክሬ ነው አውሩ ደሚ ህፃናቶቹ ራሱ ከሷ ጋር መኖር ስላልቻሉ ጥለው ኢትዮጵያ ነው የገቡት አንፈልግም ከሷ ጋር መኖር ብለው አባታችን ይሻለናል ብለው ገቡ ከዚህ በላይ ምን አለ ምን አስጨነቀሽ ገባሽ ይሄን ነው ማድረግ ያለብሽ ምችት ይበላችሁ ሁልዬም ሜሉም ዞዬ የሚመቻችሁ እቺ ነካክ መንገድ ነው ልኳን በመጣችሁ መንገድ ማስተናገድ ምን ታመጣለች ምን አባቷት ማረኒ ማዳም ቅመም አይደለም የእናቴ ቅመም ነኝ እኔ አረጋ ስለዚህ ያልተናገረ ሰው ዝም ሲል የተፈራች ስለመሰላት መርገጥ ነው እኔው መደበሪያ ናት ስለኔ የፈለገችውን ብትል የሚሰማት የለም ለዛ ነው ሰዎች ወይ አሁን እያወራው ራሱ ማስተው ነው በጎን ቴክስት የሚያደርገኝ ውጣ አይመጥንህም ምናምን እያሉ ገባ እኔ እሱን ፈርቼ ነው አይመጥነኝም ብዬ መግባት የለኝም ብዬ ነው ዝም የምባለው ግን ዝም ባልክ ቁጥር ውሸቱ ነግሶ እውነት ይሆናል ገባ ማለት that's why I joined this TikTok በዚህ ገብቼ መናገር የፈለኩት ምን እዚህ ነው ዝም ስትላቸው ውሸታሞች ተናጋሪዎች እነሱ ስለሆኑ ህዝቡ ደግሞ ስለማይጸልይ የሚሰማው የውሸትን ነገር ስለሆነ ቁጭ ነው የሚያዳምጠው ያ ውሸት ነግሶ እውነት ነው ገባ I will never silent ገባ I will never silent ማን ተናግሮ ያውቃል እስቲ አንድ ሰው የሚናገር ሰው የለም እንደምታየው she has no right እንዴ እሷ ብቻ ነው ደምሰው አይደለም በጣም አክብሬ ዝም ብዬ ነበር ዝም ያልኩት የነበረ ግን በጣም ተሳስል ሰው ነች ባለየ ነች ገባ በጣም ባለየ ሰው ነች እና ምናገለ ቢሳል አምባክ ይገር እኔ ምለው ሜሉ ምንድነው ቅምጥ ምናምን የሚሉት እንደ የሆነ ሰው አሁን ፍቅረኛ ምናምን ከያዘ ቅምጥ ነው እንዴ አረስ እንዳይጀዝ ባለ ሌሎቹ ያላገኙ ወይ ችግሩ ሌሎቹን አልፈልግም ከሜሉ ውጪ ወደ ውጪ ስላለ በቃ ቅሬታ ላይ ናቸው አትችሏትም እኔ በደንብ ነው የምችላት አልሰማትም ማምትሙት አልሰማትም ቅሬታ ላይ ናቸው ሌሎቹ በጸበልም አትመለስም ጸበል ቢደረግላትም ስለማትመለስ ማለት ነው አሁን እሷ ምንድነው እሱ ጨዋ ሰው ስለሆነ እግዚአብሔር ስለሚፈራ አገልጋይ ስለሆነ በቃ ግን አያስፈልግም እያለ ሁሉ ነገር ለእግዚአብሔር ሰጥቶ ነው የሚተወገብቷል አሁን በቃ ማንንም የሚናገርለት የለም ብላ ነው ብቻ እኔ ደግሞ ምን እንደምፈልግ ከዚህ በኋላ ልንገር በእጁ የበሉ በርካቶች ናቸው እዚህ ሶሻል ሚዲያ ላይ ከጎኑ ቁሙ ዛሬ ከጎኑ ቁሙ የምሬን ነው የሷን አካውንት ሪፖርት እያደረጋችሁ ከየትኛውም ፕላትፎርም እንድጠፋ አድርጓት የምሬን ነው የምነግራችሁ ያ ብቻ አይደለም አራት ኑር መደበሪያችን ነው እንቁርት ባይዘዌ ጠላትና ወዳጅ የሚለየው በከፋ ሰዓት ነው እቺ ልጅ አሁን እኔ ኪዩን ኃይሉን አላቃትም አሁን ለመጀመሪያ ጊዜ ያየኋት ነው አይደለ እሷ ግን የቁርጥ ሰው እንደሆነች ግን አስመስክራለች አለቃ አንተ አስመስክራል ሌሎቹ የታሉ በእጁ የበሉ ያ ሁሉ አንበሳ ያወረደላቸው ያ ሁሉ ነገር የተደረገላቸው የታላችሁ ዛሬ እሱ ሲከፋ በማይገባው ስፍራ ሲገኝ ከሷ አልፎ የሚወዳቸው ሰዎች ቤተሰቦቹ ሲነኩ የታል እሱ ልክ ብለሻል ስለዚህ ተራ ሴት እሱ አይከፋም ምንም አይሰማትም ነው በዚህ እሱ ባይናገር ውስጡ ግን ያዝንባቸዋል የምሬ ነው የምነግራችሁ አሁን እሱ ከዚህ በኋላ ራሱ እንደ ድሮ አይሆንላችሁም ወዳጅ ከሆናችሁ ከጎኑ ቆሙ እንደዚህ ያዋረደችው የማይገባው ከቤተሰቡ እንዲነጠል ከማህበረሰብ እንዲነጠል ሰው ስላገዘ ስለረዳ ለሁሉም ሰው ስለደረሰ ትግሬ አማራ ኦሮሞ ሳይል
ለሁሉም የሚረዳ ሰው ነው። ንግግር እንኳን በትክክል የማይችል ሰው፣ በስነ ስርዓት ሀሳቡን እንኳን የማይገልጽ ሰው ነው። ቀና ሰው፣ ምስኪን ደግ ሰው እንደሆነ ማንም አይቶ ይለየዋል። ይሄንን ሰው ከዚህ ጎን አለማቆም ማለት እናንተ ራሱ ከሷ አትተናነሱም። አብራችሁ በጅራት እንደገረፋችሁት ነው የምቆጥረው። ከዚህ በኋላም ከእናንተ ጋር ምንም አይነት ህብረትም አይኖረውም። ምንም አይነት በምንም አይነት ሁኔታም እንዲኖረው ምንም አልፈልግም፣ አልፈቅድለትም። እውነት ለመናገር ከዚህ በኋላ ከሱ ጎን ቁሙ። የሱን እጅ የበላችሁ በሙሉ ማለት ነው። ለትልልቅ ለተቸገሩ ሰዎች አሁን ለምሳሌ ለሰዎች አግዟል፣ ረድቷል። ዮኒ ማኛ ይሄው ፊት ለፊት መጥቶ ተጋፍጦለታል። ላይ ልዘግቡስ ምን እንደሆነ ሁሉ መታ ተጋፍጠለታለች። የቁርጥ ሰዎች ናቸው። ሜሉ ሰማለሁ። ሌሎቻችሁ ግን የት ናችሁ ነው እኔ እያልኩ ያለሁት። ከዛሬ ጀምሮ በጎኑ ሆናችሁ አጋርነታችሁን አሳዩ። ለሱ ያላችሁን ፍቅርና ክብር አሳዩት። የማይገባውን ሲጀመር ቦታ አይሰጣትም። ሜሉዬ ለሷ ቦታ አይሰጣትም። ለምን መሰልሽ? አሁን ይኸውልሽ ማንም መጣ ሄደ፣ የሰው ልጅ የሰው ነው፣ አለቀ። ባድ ነው። ገባሽ? እንዳልሽው ዞዬ ለማንም ጊፍት ሰጥቷል። እኔ እግዚአብሔርን ነው የምልሽ፣ ለማንኛውም ብሩን አውጥቶ ዘርቷል። ምን ስላለው በቃ ስለሰራ ነው የሰጠው። እሷ ግን ትቀናለች፣ ብር ባለው ሰው ሁሉ ትቀናለች። ዞዬ ደግሞ አልፈልግም አለ እንዴ፣ መብቱ ነው። በነገራችን ላይ ዞዬ አይነካትም፣ አይፈልግሽም እንዴ። በግድ ደግሞ ዞዬ ብር ላክልኝ አለ ለዚያ እንዲላሉ አይ፣ በእንጨት አይነከሽም፣ አያዳምጥሽም። ማምትሙት አያዳምጥሽም። አለቀ። መስሚያው ጥጥ ነው እንዴ። በግድ ደግሞ አይፈልግም ነው የምትነጊያ። አንቺ ንግግር ይመቻል በግድ። ኧረ በስመ አብ በግድ የለም። እኔስ ደህና ሁኑ፣ በቃ ደህና ሁኑ። ቻው ቻው። እግዚአብሔር አለ፣ ለሁሉም ነገር እግዚአብሔር አለ። እውነት ለመናገር ብዙ ስለተናገርን ምንም እንዳይመስልሽ፣ እግዚአብሔር ነው ለሁሉም መልስ የሚሰጠው፣ ጌታ ነው። እስካሁንም እሱም ነው። አሁንም ቢሆን ነው ትንሽ ስለተናደድኩ ነው የወጣሁት እንጂ የሁሉም በቀል ከእግዚአብሔር ዘንድ ነው። ለባለጌ አንዳንዴ መርገጥ ጥሩ ነው። በቀል ነው። ልክን ማወቅ አለባቸው። እግዚአብሔር ነው የሚሰራውና ከእሷ ውጪ የተጣላኸው ወይም ደግሞ ከእሷ ውጪ እየመጣ በየጊዜው ስለአንተ የሚያወራ አንድ ሰው የለም እኮ። አልፈልግሽም ማለት ለዛ ነው ማኛው አልፈልግሽም ማለት እካክ በዛ ማርገጥ ብቻ ነካካ ፊት አለመስጠት። እውነቴን ነው የማወራው። ፊት እንዳሰጥ ለአከበረ አክብር፣ ለመጣብቅ ግባለት። በነገራችን ላይ ጋይስ እኔንም ስለተናገረችኝ ነው የሆነ ነገር የተናገረች። አይ ነው ያ ለዛ ነው። እሺ ካሁን በፊት ተናግራኝ ነበር በሌለሁበት። ያ ሁሉንም ሰው ስለምትናገራና እሷ እንጂ ሌላ ነገር ሪያክት እናደርጋለን። ገብቶሻል? አሁን ቃላቶች አሉ። አሁን አንቺ የተናገርሻቸውን ቃላቶች እኔ አልናገራቸውም። ገብቶሻል? አልችልም ማለት አለመቻል ሳይሆን በቃ አልፈልግም እንደዛ ማለት ነው። አሁን አንቺ ለማንኛውም ቢመቻል ነው ሜሊ የኔም ሄደ ነው እውነታውን ነው የምናገርልሽ። ሜሉ ሰማለሁ። መልካም ጊዜ ይሆንልሽ። ከጎንሽ ነኝ ሁሌም እንድታቂ። እሺ ሁልዬ ኑሪልኝ እናቱ። እሺ መልካም ጊዜ ይሆንላችሁ። በቃ እዚህ በኋላ እርሻት ሜሉ ስለሷ፣ ምክንያቱም ስለምትቀና ነው። ኦፍኮርስ እሱን እኮ ነው የምልሽ። እግዚአብሔር እኔ ምርር በቃ ማለት እግዚአብሔር ለምን እንደዚህ አድርገህ ራሱ ፈጠርከኝ? አይን ውስጥ ባልገባ ከሜላት ወንዶች እኮ ነው ያለችው። ወንዶች ሴቶች ከሜላት ውበት ባላችሁን ጠብቁ። እናሷ በቃ ማለት ምን እንዴት እንደሚደብር ገብቶሻል? ስንት ቆንጆ አለ ገብቶሻል? እግዚአብሔርን ከልጅነት እስከ እውቀት በእንደዚህ አይነት ፈተና ባላምርስ በቃ ቆንጆ ባልሆን ሁሉ ነገር አይመጣብኝም። ጌታን ከሰው አይን ውስጥ ባልገባ ቆንጆ ባልሆን ማንም ዞሮ አያየኝም። በቃ እግዚአብሔርን ለኔ ውበት ይስቃይ ስትራስ ጌታን ቆንጆ ነው የሚሉ ሁላችንም ልባችን ንጹህ ከሆነ ቆንጆ ነን። እሷም ብትሆን ልቧን ንጹህ ቢሆን እኮ ቆንጆ ነች። ግን ቆሻሻ ልብ ላይ በሽሊናዋ ንጹህ አይደለም። ሪያሊቲ ነው ገብቶሻል? ሰው ውስጥሽን ከማየት በፊት ፊዚካሊ እንደዚህ ነው የሚያይሽ ገብቶሻል? ፊዚካሊ እንዲህ ሲያይሽ ሰው አይን ውስጥ ግብት የምትይ ከሆነ ያ ነገር እርብሽ ያደርጋቸዋል ሴቶች። እርብሽ በቃ እኔ እንዴት እንደሆነ አላውቅም እንጂ አንቺ እኔ ሴቶች በቃ አይወዱኝም። ጌታ ምስክሬ ነው። ሴቶች አሩን ነው ዋይ በቃ ለኔ አንቲ ናቸው። በቃ አንቲ ታውቂያለሽ? አንቲ እኔ ይገርመኛል። ሰው በዚህ ልክ እንዴት ክፉ ይሆናል? በዚህ ልክ እንዴት ሰው ጨካኝ ይሆናል? ሁሌ ቆንጆ ሴት መቀጥቀጥ አለባት። መማርን ያት መማርን ማለት ነው። ክፉ ቃል እንኳን እንደኔ የማትናገር የማትችል ሴት ናት። አሁን አትሰማቸውም። በእርግጥ እንዴት ፊልተር የምትሉት ሴቶች ቅናተኛ ሴቶች ናቸው። ፊልተር የሚያምርበት እኮ ቆንጆ ነው። በነገራችን ላይ ፊልተር ፊት ይመርጣል። ልንገራችሁ ብዬ ነው።
ፊልተር ፊት ይመርጣል። ማምትሙት ፊት ይመርጣል። መርጦ ነው የሚሄደው። ሁላ ማያምርበት አለ፣ ወንድም ይመስላል ፊልተር አለ። እኔ ራሴን እኔ ልንገርሽ፣ እኔ እግዚአብሔር ምስክር እኔ እንደዚህ ተከውጭ ያለ እንደሷ 24 ሰዓት ተዘስት ያለ እኔ ልብስ ሰፍቼ ገብቶሽ ስራ ሰርቼ የማደርስ ሴት ነኝ። የምሬ ነው የምነግርሽ። እኔ ሰው እንኳን እዚህ ጋር ሰው ደስተኛ ስትመስዪው በቃ እዚህ ጋር ቆንጆ ሆነሽ ጽድት ብለሽ ሳይሽ በቃ ደስተኛ ነሽ ብላችን ደስታሽን ያለችሽን ደስታ ለመንጠቅ ይሯሯጣል። እኔ ሰው እንኳን ቀና ብዬ የማላይ ሴት እኮ ነኝ። አይደለም እንደዚህ ከሰው እንደዚህ በደብቆ ልትይቅርና ማለት ነው። ያ ግን ያው ቦታ ለመስጠት ነው። እኔ ራሱ ዛሬ ተናድጄ ነው። ባላምር ይሄ ሁሉ ነገር አይመጣብኝም። ተረዳሽኝ? ባላምር እሷ አይነት ጠንካራ ሴት ባልሆን ስትሮንግ ሴት ባልሆን ልወድቅ ስላልቻልኩ ነው። አልወድቅ አልኳት። ጓደኛ መስላ ቀርባ እዚህ ጋር አንዷ ትመጣና ሌላ ነገር ገብቶሻ እንዴት ህይወትሽ እንዴት ባልሽን እንዴት እንትን እንደምትልሽ አለሳልሳ እንዴት ባልሽ እንደምትወስደው ትዳርሽ እንደምታናጋው ፕላን ታደርግልሻለች። ጓደኛ መስላ ቀርባ አምነሻት ራስሽ ሰጥተሻል። እያበላሻት በገዛ እጅሽ እየበላሽ እየጠጣች ማለት ነው። ገብቶሻል አይደለ? እኔ ለምን ሰው እንዲረዳኝ እኔ መጎሳቆል አለብኝ ወይ ማልቀስ መቻል አለብኝ? መሳቅ ፈገግ ማለት አልችልም? ጀስት ከገጠመኝ ትራማ ወጥቼ በእግሬ ቁሜ መታየት አልችልም? ይገርመኛል ሰው እግዚአብሔርን በቃ የሴቱ ጭካኔ ጌታን። እኔ ቆንጆ ሴቶች ብቻ ናቸው የሚደግፉኝ፣ ጠንካራና ቆንጆ ሴቶች ብቻ ናቸው ከጎን የሚቆሙት። ከዛ ውጭ ያሉት አንቲ ናቸው ጌታን። በንግግርም በቃላትም እንዴት አድርገን እንስበራት፣ እንዴት አድርገን እናድቅቃት፣ እንዴት አድርገን ያለትን ነገር እንጠቃት፣ እንዴት ሰላሟን እንንሳው፣ እንዴት ትዳሯን እንንሳት፣ እንዴት ውበቷን እንንሳው፣ እንዴት አድርገን ገንዘቧን እንንሳው። ይሄ ነው በቃ ፕላን የሚያደርጉልኝ። ኢቭን አሁን የሰራችው ቪዲዮ የሚገርምሽ ማለት ነው። አሁን የሰራችው ቪዲዮ ላይ እኔን ታግ ያደረገችው በጣም ቤስት እንምላቸው ማምናቸው ጓደኞች እየሄዱ እዛ ጋር ላይክ የሚያደርጉት ለእኔ እኮ በውስጥ አይዞሽ አንቺ ጠንካራ ሴት ነሽ ምናምን አለን ከጎንሽ ይሉኛል። ደውሎ አይዞሽ ምን አባቷ እንደዚህ ምናምን እያሉ ሄደው ላይክ አድርገውታል። በጣም ነው የደነገጥኩት። በጣም ነው የደነገጥኩት። በጣም ነው ያፈርኩት። በምን አይነት ሰው እንደተከበብኩት ጭምር ሁላችንም። እኔ ብቻ አይደለም ብዙ ቆንጆ ሴቶች በምን አይነት ሴቶች እንደተከበባችሁ ምን አይነት በቃ በዙሪያችሁ ያለችውን ሴት ፈትሹ። ጌታን የምሬን ነው የምነግራችሁ። ለትልልቅ ወንጀል መንስኤ የሚሆኑት እንደዚህ አይነት ሴቶች ናቸው። በተለይ እንደሱ አይነት ሳይደርሱባት ሰውን አታክ የምታረግ በግድ በሰው ትዳር እየገባች እነዚህ ሰዎችን ከልጆቹ እናት ጋር እንዳይገናኝ ክፍተት የምትፈጥር ልደት አብሮ ከልጆቹ ጋር እንዳያከብር ቅሬታ የምትፈጥር ለአንዱ ያሰበች መስላ ግን በቤተሰብ መካከል ጥልን የምትሰራ በጣም አደገኛ ሰው ናት። መጠንቀቅ አለባችሁ ሁላችሁ። ከእንደዚህ ቤተሰብ በተለይ የተዋለዳችሁ ሰዎች የፈለገ ብትጋጩ ትዳራችሁን ህይወታችሁን አሳልፋችሁ አደባባይ ላይ አትስጡ። የፈለገ ይፈጠር። እኔ ስለነካች ነው ባሌ ስለነካች ነው ትናንትናም የተናገርኳት። ተረዳሽ? ምንም የማያውቅ ሰው እሱ በሌለበት እዚህ ጋር እንድትሰደብ አይፈልግም። ስለዚህ ስለሱም አውርታ እኔ ማለት ልታገሳት አልችልም። አላስደፍረውም አላስነካውም ነው እኮ ብነግርሽ። ከኔ ጋር አይሆንም እሱን እዚህ ጋር መታ የመሳደብ አቅም የላትም። የመተቸት አሳልፌ አልሰጠውም ነው የምነግርሽ። ሁላችሁም ሴቶች እንደኔ ሁኑ። ባሎቻችሁን አታሰድቡ፣ አሳልፋችሁ አትስጡ። ከባሎቻችሁ ጎን ቁሙ። ከፈታችኋቸው ባሎች የሚሆን ከኤክሶቻችሁም ጎን ቁሙ። ለማንም ዩቲዩበር እና ለማንም ቲክታከር ባሎቻችሁን አሳልፋችሁ አትስጡ። አይምሰላችሁ። የምሬን ነው የምነግራችሁ። የሚረዳ ይረዳችኋል። ትክክለኛና ሀቀኛ ሰው ይረዳችኋል። የራሳችሁን ሰው አሳልፋችሁ አትስጡ። አይምሰላችሁ። ሲጀመር ይኸውልሽ ሚዲያ ላይ የሆነ ነገር የወጣ ነገር ጥሩ አይደለም። ባይወጣ ደግሞ መጠበቅ ይሻላል ነው። እንደዚህ አይነት መርዝ ሰው ደግሞ የሆነች እንኳን ፍንጭ ያገኘ ራሱ ከባድ ነው። በቃ እሷ እኮ ይሄ እኮ በቃ ኮንቴንቷ ነው እኮ ሰው እንትን ማለት እኮ ሚሊዮስ ልክ ነሽ። ግን እኮ እንቅልፍ እኮ አተኛም። በነገራችን ላይ እንቅልፍ እኮ አይተኛም። እንደ አይነት ሰው ቅናት ያለበት ምቀኛ የሚሆን ሰው እንቅልፍኛም እኮ ቁንጅና ምናምን የምትሉት ነገር ቆንጆ ናት፣ ቆንጆ አይደለችም አልተባለችም። ግን ቁንጅናን የሚለካው ስብዕና ነው፣ ህሊና ነው፣ ንጹህ ልብ ነው ነው። ዝም ብሎ ያ ሁሉ ሰው እንደዚህ እየተሳደበች እናንተ ቆንጆ ናት ልትሏችሁ። ዋናው የልብ ንጽህና ነው። ህሊና የሌለው ሰው ጎዶሎ ነው ሁሌም። እና ሜሉ አትበሳጭ፣ ችግር የለውም። እኔ እንደርሶብኝ ነው በነገራችን ላይ የተናገርኳት። ማንንም ልናገር አልችልም። መንካት የሌለባትን ነገር ገብቶሻል አይደለ? እኔ ጋር አይሆንም ያልኩሽ እኮ ነው። አላስነካውም አላስደፍረውም ነው እኮ የምነግርሽ። ምንም ላደርግ እችላለሁ ለሱ ስል ማለት ነው። የምሬን ነው የምነግርሽ። ከዛ ደግሞ መጣች ስለዙ እያወራሽ ነው ደግሞ ጭራሽ ማለት ነው። ምንም ሳላረጋት በሁለቱም አቅጣጫ አታክ እያደረገች ነች ሴት ማለት ነው። የኔ የሆነን ሰው መንካት አትችልም። አላስደፍረውም ነው እኮ የምነግርሽ። ምንም የማያውቅ ሰው ሶሻል ሚዲያ ላይ መጥቶ የማያውቅ ሰው
እዚህ ጋር እንደዚህ ግርግር ማያክ ሰው አንገቱን ደፍቶ ስራውን የሚሰራ ሰው ማናት እና እሷ በኔ ገብታ ሐሳብ ልትሰጠው የሱን ፎቶግራፍ የምትለጥፈው? ስለዚህ የሱም ሶስቱም ባሎቿ አላምጥቼ ፎቶ አለጥፍላታለሁ። እንደዛ ከሆነ የምትፈልገው ማለት ነው። እንደዚህ አይደረግም። እሷ ሄደችና አንቺ ማበድ የለብሽም። እኔ ገንዘብ ይጭነቀው ከፈለኩ ማለት ነው። የፈለኩትን ገንዘብ ለሷ ማውጣት ካለብኝ አወጣለሁ። ከዛሬ ጀምሮ ልንገርሽ አወጣለሁ። እስካላረፈችና እስካልተወች ድረስ በተለይ እንዲነካ የማልፈልገው ታውቃለች። ስለሱ የምታወራ እስከሆነ ድረስ ጨርሻለሁ። ከዚህ በኋላ አላስነካውም። ኔቨር አስከብረዋለሁ እስከ መጨረሻው ድረስ። አይደለም እንትን ቀርቶ ብቻዬን እንኳን ብሆን አላስደፍረውም። አስከብረዋለሁ እስከ መጨረሻው እኮ ነው የምነግርሽ። አላስደፍረውም። አሁን ይኸውልሽ ምን አለ መሰለሽ እኔ አሁን ማለት ነው ዞዬ እዚህ ጋር ወጥቶ ከእሷ ጋር ምናምን ስለሷም ባይወራ ደስ ይለኛል። ገባሽ? እሷ ተራ ሰው ናት፣ አለቀ። ተራ ሰው ነው በሰው ላይ የሚገባው በሰው ላይ የሚገባው። እናንተ ደግሞ ሆነም አልሆነም መብታችሁ ነው። የሰው ልጅ መብት አለው። በሰው ህይወት መግባት የለባትም። ስለ ቁንጅናው ማናወርቶ ነው ወይኔ ያላችሁ መድኃኒዓለም ወይ ዮናስ የኔ በማያገባኝ አይደለም በሚያገባኝ ነው የገባሁት። የኔ ጌታ እኔ በነገራችን ላይ መልስ አልሰጣትም ነበር፣ ግን በጣም ስለተናደድኩባት እንጂ አላዳምጣትም ነበር።